ይገርማችኋል። ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ይባላል በእውነቱ ማለት ነው። ይሄ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ ነው። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ብትሰበሰቡ የምፈልገው ማለት በጣም ሩህሩህ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ እግዚአብሔር ወደ ፈጠራት ፀሐይ ወጥቼ በመሞዬ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታልና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እናንተ ሰው ሞኝ ነው። ሰው እኮ ሲታወቅ እንኳን ወደ እግዚአብሔር ሰራዊት፣ ወደ መንግስት ሰራዊት፣ ወደ ፖሊስ ይደውላል። ሰው ይህንን የሚለቅፍ ሞኝ መሆን አለበት፣ አይምሮውን ያጣ መሆን አለበት። ሰው ሲጨንቀው ወደ ፖሊስ ከሄደ ወደ ምድራዊ ንጉሥ ሰራዊት መሄድ ከተገባ ወደ እግዚአብሔር ሰራዊት መሄድ ምንድን ነው ነውሩ? ምንም ነውር የለውም። እግዚአብሔር ለጥበቃ የፈጠራቸው ናቸውና። ቅዱስ ገብርኤል ሌላ ምን ክብር ተሰጥቶታል ካላችሁኝ፣ ምስጢር የመተርጎም ሀብት የተሰጠው መልአክ። ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ህትም ብሎ እግዚአብሔር ይሄንን ራእይ አትፍታው ብሎ ያዘዘው የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤልን ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት ነው። አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጠኝ ብላችሁ ለምኑት። ካልሰጣችሁ ደግሞ አትጨነቁ። እውነቴን ነው። እግዚአብሔር ሁሉንም ያውቅበታል። እናንተን የሚበድል በእግዚአብሔር የሚያስፈርድ ልጅ ከሚሰጣችሁ ቢቀርባችሁ ይሻላል። ቢሰጣችሁም አመስግኑ፣ ባይሰጣችሁም አትጨነቁ። እግዚአብሔር ብቻ ግን ለምኑ። ከፈቀደ ይሰጣችኋል፣ ካልፈቀደም አዘኑልኝ ነው በሉ። እናቶቻችን እንዲህ ነበር። የአቡነ ተክለ ሃይማኖት እናት ጌታ ኢየሱስ ክርስቶስ አንተን የሚጠቅም ልጅ ካልሆነ ስጠኝ፣ ካልሆነ ማህፀኔን ዝጋው ነው ያለችው ማለት ነው። የሚጠቅም ልጅ ከሆነ ይሰጣችኋል እግዚአብሔር። እንዲያው እኮ ይገርማል። ቤተክርስቲያን መፍትሄ ትነግራችኋለች፣ እናንተ ግን ችግር ወደሚነግራችሁ ሰው ነው የምትሄዱ። አሁን እኔ መጥቼ ማታ ማታ ስትተኛ አንዱን ሰው ነው ብዬ ናማ አንተ ብዬ ማታ ማታ ስትተኛ እንቅልፍ አይወስድህም አይደል? እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትልህ ይላል አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ። እንግዲህ የሰውዬ ማለት ችግር ነው እኮ የነገርኩት፣ ምንም አላረኩለትም እኮ በእውነት። አንደኛ ይሄ በሳይኮሎጂም የታወቀ እኮ ነው። ይህንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይ ወስደው ይችላል። ይታወቃል። የታወቀ እኮ ነው ይሄ። ገንዘብ አይበረክትም። አዎ የታወቀ ነው። ኑሮውም ተወዷል፣ ደሞዙም ጥቂት ነው። ይሄው እኮ ነው። በእንግዲህ አንድ ሀገር ደህየች የሚባለው ገቢያዋ አንሶ ወጪዋ ሲበዛ ነው አይደል? በኢኮኖሚክስ ትምህርት የሚባለው ይሄው ነው። ሌላ እኮ የለውም። ስለዚህ አሁን ወጪ በዝቶበት ሰው የሚያገኘው ካጣ ገንዘቡ እንደማይበረክት ይታወቃል። ደግሞ አስራት በኩራት የማያወጣ ይሄንን ያጠኑና እናንተ የሚሏቸዋል እንደዚህ አይልም። አዎ እንደዚህ ችግር ሁሉ እኮ ነው የነገረኝ ይላል። ይሄ ሞኝ ማለት በቅቶ መስሏል። በቅቶ ሳይሆን ይሄ እያታለላችሁ ነው። አሁን አንዲት የቤት ሰራተኛ አለች፣ ስልክ ደውላልኝ የምታው ከሰው ቤት ያለች እና ቤተሰቡ ቤተክርስቲያን አይሄድም፣ ባልየውም አይሄድም፣ ሚስቲቱም አትሄድም። ልጅቱ ስትጸልይ ይህን እየደገምሽ ነው ቅዠት የምታመጭብኝ። እንዲሁ እኮ ይገርማል ማለት ነው። እንዲሁም ምን ይባላል? ያዘዙኝን ስራ ሁሉ ሰርቼ ጨርሳለሁ። ሰርቼ ጨርሻለሁ፣ ከዚህ በኋላ መጸለይ ይችላለሁ ሲባል ነገ ለምትሰሪው ስራ ይደክምሻል፣ ተኝ። ልጅቱ ደከመኝ አላለች። እንዲሁ እንደዚህ ያለ መከራ የሆናችሁ ሰዎች ያላችሁ በእውነቱ ማለት ነው። በጣም የምትቀልጡ ሁሉ ማለት ነው። ድሮ ከመሬት ተነስታችሁ ለዚህ እንደደረሳችሁ ሁሉ የምትረሱ አንዳንዶቻችሁ እኮ የቤት ሰራተኛችሁን እግሬን ተሸክመሽ ቁጭ ላይ ማለት ነው የሚቀራችሁ በእውነቱ ነው። ይቅርታል፣ እስቲ ነይ በዚህ አስደግፊ፣ በዚህ በኩል ያኛውን ትራስ አምጪ ልዩ የሚጃጃል ሰው አለ። እሷም እኮ ሰው ናት። እግዚአብሔርን አታማርሩ። ንገራችሁ፣ ኦርቶዶክሳዊ እኮ ስርዓት ሊኖረን ይገባል በእውነቱ ማለት ነው። የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ?
እንደምን ሰነበታችሁ? እንደምን ቆያችሁ? እስከዚህ ሰዓት በቸርነቱ ጠብቆ ያቆየን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ። ቅዱስ ገብርኤል ሆይ የተሰጠህ ክብር ታላቅ ነው በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠህ ክብር ታላቅ ነው። ደግማችሁ በሉ። ቅዱስ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ሶስተኛ፣ ቅዱስ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። በዚህ ርዕስ እንድንማር እግዚአብሔር የቸርነቱን በር የእኛ ልብ ደግሞ እንዲቀበል የአእምሯችን በር ይክፈትልን። እንግዲህ እንደ እግዚአብሔር ፈቃድ በዚህ ርዕስ እንማማራለን እና አንድ የቤተ ክርስቲያን ሰው ቤተ ክርስቲያን ሲመጣ ማወቅ የሚገባው አንደኛ የሚያደርገው ነገር ምን እንደሆነ ማወቅ አለበት። ሁለተኛ ደግሞ ከሚያደርገው ነገር ምን እንደሚያተርፍ ማወቅ አለበት። ሶስተኛ ደግሞ የሚያደርገውን ነገር እንዴት እንደሚያደርገው ማወቅ አለበት ማለት ነው። እነዚህ ሶስቱን ቤተ ክርስቲያን ውስጥ ስንኖር በየትኛውም የቤተ ክርስቲያን ስርዓት ሁሉ ማወቅ የሚገቡን ቤተክርስቲያን የሚደረገው ዕውቀት በሙሉ በዚህ ሶስት ክፍል ነው የሚከፈለው። የማደርገው ነገር ምንድን ነው? የማደርገው ነገር የሚጠቅመኝ ምንድን ነው? እንዴት ነው የማደርገው? እነዚህ ሶስት ጥያቄዎች ከተዛቡ ማንኛውም ስርዓት አምልኮ የማይጠቅም ይሆናል ማለት ነው። ለምሳሌ ጸሎት ለመጸለይ ጸሎት ምንድን ነው ብሎ ማወቅ አለበት። ለምሳሌ አንድ ሐሳብ ላንሳ። ጸሎት ማለት ምንድን ነው? ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ባጭሩ። ጸሎት ብሂል ተናግሮ ምስለ እግዚአብሔር ቃል በቃል ሲተረጎም ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር ከሆነ ጸሎት ከመጸለያችን በፊት ጸሎት ምን እንደሆነ አወቅን ማለት ነው። አሁን ልብ በሉ። ሕሊናችን ጸሎት እንድናቋርጥ ሲገፋፋን እና ሲሰለችን ከእግዚአብሔር ጋር መነጋገር ይሰለቻል ወይ ብለን ለአእምሯችን እንነግረዋለን ማለት ነው። ያን ጊዜ ጸሎት ለማቋረጥ የወሰነ ሕሊናችን ጠንክሮ ጸሎት መጸለይ ይጀምራል ማለት ነው። ጸሎት መጸለይ ግን መንግሥተ ሰማያት ለመግባት ከተቀመጡ መስፈርቶች እንዳንድ መስፈርት ከቆጠርነው ዕዳ አድርጎ ሕሊናችን ይቆጥረዋል። ሕሊናችን ደግሞ እንደ ዕዳ ከቆጠረው ግዴታ የሆንበትና በፍቅር አይፈጽመውም። በፍቅር የማይፈጽመው ከሆነ ደግሞ እናቋርጣለን። ጸሎት ለዚህ ነው። አንድ ሳምንት ጸሎተኛ ሆነን በሳምንቱ ደግሞ እንቅልፋም የምንሆነው በዚህ ምክንያት። ጸሎት ፍቅር መሆን አለበት። አሁን ልብ በሉ። አንድ የምትወዱት ሰው 3 ዓመት 4 ዓመት 5 ዓመት ማግኘት የምትፈልጉት ሰው ሰዓት ወስኖ ዕለት ቀጥሮ እየጠበቃችሁ ያንን ሰዓት ማሳለፍ አትወዱም። ከዚያ ለዚያ ያንን ሰው ለማግኘት ብላችሁ ሁሉ ብዙ ነገሮችን እንሰርዛለን። ጸሎት ማለት በየቀኑ ከከበሩ የተከበረ የክብር ባለቤት ሕያው እግዚአብሔር ቁጭ ብሎ እኛን ለማነጋገር የሚጠብቅበት ሰዓት ማለት ነው። አሁን ልብ በሉ። ጸሎት ስናቋርጥ እግዚአብሔር ለእኛ ቀጠሮ ይዞ ያንን ቀጠሮ እኛ ሰርዘን መቅረታችን ማለት ነው። የዚህን ያህል ከገባን ነው ጸሎቱን በደስታ ልንጸለዩ የምንችለው ማለት ነው። ደግሞ ልብ አድርጉ። እግዚአብሔርን ያህል ንጉሥ በወረፋ የማይሰማ አሁን በወረፋ የሚሰማ ቢሆን የአንዲትን ሀገር ንጉሥ ለማግኘት ምን ያህል ጊዜ ይፈጃል? እንዲያውም ሳናገኛቸው የሚሞቱ አሉ። እኔ በሕይወት ዘመኔ የኢትዮጵያን ጠቅላይ ሚኒስትር አግኝቼ አላውቅም እስከ ዛሬም ድረስ ወደፊት እግዚአብሔር ያውቃል ማለት ነው። ምክንያቱም ስራዬም ቤተክርስቲያንን ማገልገል ስለሆነ ማለት ነው። ግን እንዴት ነው የሚፈጀው? ያም ይሁን ከንጉሥ ከሀገር መሪ ይቅርና ዛሬ የቀበሌ ባለስልጣናትን ማግኘት ራሱ እንቁ ቆፍሮ ከማግኘት ይከብዳል። ከመሬት እንቁ ቆፍሮ ማግኘት የሚቀል እየሆነ መጥቷል። ግን እግዚአብሔርን ያህል ጌታ ቀን የማያስቀጥር ለትልቆች ቅድሚያ ሰጥቶ ትንንሾችን ወደኋላ የማይል እሱን ያህል ጌታ
እኛን ሊሰማ በዚያውም ዘንድ ደግሞ የመላእክትን ምስጋና በሰማበት ጆሮ የእኛን የረከሰውን አንደበት ምስጋና ለመስማት እንዲያውም ቅዱሳን ሊቃውንት ሲተረጉሙ ይላል ክርስቶስ ከእንስሳትም ከአህዮችም ምስጋና ተቀብሏል። በቤተልሔም ከብቶችንም አመስግነውታል፣ አህዮችም አመስግነዋል። ከብቶቹ የሚበሉ ናቸው፣ ንጹሐን ናቸው። የከብቶችን እስትንፋስ መቀበሉ የንጹሐንን ጸሎት ሲቀበል ነው። አህያ ደግሞ ከማይበሉ ወገኖች ናት። የአህዮችን መቀበሉ ደግሞ ሰው ምን የረከሰ ቢሆን እግዚአብሔር የሚንቀው ጸሎት የለም ማለት። እግዚአብሔር ሁሉንም ሰው ይሰማል። እናት አፉ ከፈታ ልጇ ይልቅ አፉ ያልፈታውን ልጇን ማድመጥ ደስ ይላታል፣ አንደበቱ እየተኮላተፈ። እግዚአብሔር ከጻድቃን ይልቅ የእኛን ጸሎት መስማትን ይወዳል ማለት ምን ማለት ነው? የጻድቃንን ጸሎት ትቶ የእኛን ይቀበላል ማለት ነው? አይደለም። እነሱ አንድ ጊዜ ቤተኛ ናቸው፣ ወዳጆቹ ናቸው። እኛ ግን የማንጸልይ ስንሆን፣ ጸሎተኛ ስንሆን ስንጀምር ደስ ይለዋል እግዚአብሔር። አሁን እግዚአብሔር በእኛ ደስ ብሎት እኛ እንኳን ደግሞ እግዚአብሔርን አንፈልግም ብለን እንዴት ከጸሎት እንቀራለን? ስለዚህ ጸሎት የምናቋርጠው ጸሎት ምን መሆን እንደሆነ ስለማይገባን እና እያንዳንዱን ነገር ምን ማለት ነው ብለን ማወቅ አለብን። ከዚያሳ ምን ያደርግልኛል የሚለውን ማወቅ አለብን። ምን ያደርግልኛል? አሁን ብንጸልይ ምንድን ነው? ስንጸልይ ሁለት መሰረታዊ ነገሮችን ነው የምናገኘው። እግዚአብሔር ባለመጸለያችን ተመልከቱ፣ ሊያመጣብን የነበረ መዓት በመጸለያችን ይርቅልናል። በመጸለያችን ይሄ አንዱ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ሌላው ቀርቶ ተውት። መራብ፣ መጠማት፣ መታሰር፣ መሞት፣ መሰደድ ይሄ ሌላ ነገር ነው። ግን ሃይማኖትን እንኳን አለመካድ የሚቻለው እግዚአብሔር ሲረዳ ብቻ ነው። እግዚአብሔር ካረዳን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ደካሞች ስለሆን ሰው ስለተማረ ሃይማኖትን ሊጠብቅ አይችልም። ስለተማረ ብቻ ማለት ነው። ብቻ የሚለውን ጨምሩልኝ። ቅዱስ ጴጥሮስ 3 ዓመት ከምድራዊ መምህር ሳይሆን ከራሱ ከክርስቶስ የተማረ ነበረ። ግን እግዚአብሔር ካረዳ ሃይማኖትን እንኳን መጠበቅ ስለማይቻል ቅዱስ ጴጥሮስ አልክድህም ብሎ ክዷል። ቅዱስ ቄርሎስ ይላል እፎ አንቀልቀለ መሰረተ ሃይማኖት ይላል አኮኑ በእንተ ትምክህቱ። የሃይማኖት አለት የተባለው ቄርሎስ እንኳን ቅዱስ ጴጥሮስ እንኳን የካደ ለምንድን ነው? አንተ አለት ነህ ተብሎ ነበረ። አለት ማለት ነፋስ የማይወዘውዘው ደንጊያ ማለት ነው። ያ ጽኑ አለት የአንዲት ሴት ማስፈራራት ነበረ ሃይማኖቱን ያስካደው። ክርስቶስን አላውቀውም ያስባለው ይሄ ነበረ። ስለዚህ አልክድህም ከማለት ይልቅ ጌታዬ ኢየሱስ ክርስቶስ ወይ እንዳልክድህ ጠብቀኝ ቢኖር አይክድም ነበር ይላል። ስለዚህ አባቶቻችን አቤቱ ጌታ ሆይ ምንድን ነው የምንለው? ከክፉ ሁሉ ወደ ፈተና አታግባን እንላለን። ፈተና የሚባለው አንዱ መከራ ፈርቶ ክርስቶስን የሚክዱበት ቀን ነው ይላሉ አባቶቻችን። መከራ ፈርተን አንተን ከምንከድበት ቀን ሰውረን ብለን ጸልያለን። ስለዚህ በመጸለያችን ወደ እኛ ሊመጣ የነበረ መዓት ይርቃል። ሁለተኛ ደግሞ በመጸለያችን ሊርቅብን የነበረው በረከት ወይም ዛሬ ሊሰጠን ሲገባን ወደ ዛሬ 10 ዓመት የተራዘመብን በረከት እንዲቀርብ እናደርጋለን። ልብ ብላችሁ ስሙ። አሁን እንዲሁ አንዳንድ የዋሃን ምዕመናን ምን ይላሉ መሰላችሁ? አይ ትንቢቱ ስለተነገረ ሊሆን ዘንድ ግድ ነው ይላል አይደል? ብዙ ሰው ትንቢት ስለተነገረ በግድ አይፈጸምም። ትንቢቱ እንደሚገባ ለምሳሌ እስራኤልን እግዚአብሔር በ40 ቀን ነበር ከግብፅ እስራኤል ሊያገባቸው ነበር፣ ከነዓን ሊያገባቸው ነበር። ግን እያመፁ ስላስቸገሩት የ40 ቀኑን ጎዳና 40 ዓመት አድርጎባቸዋል። እንዴት በማድረግ ነው? አንድ ጊዜ ወደና ዝግጅትና የጸሎት ዝግጅት ከሌለ ነው። እና ስለተነገረ መዓትም ስለተነገረ አይመጣም፣ ምሕረትም ስለተነገረ አይመጣም። የሚያስፈልገው እንደሚቀበለን አያችሁ። ጌታችን ኢየሱስ ክርስቶስ ምን አለ? እኔ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር አብሬው እራት እበላለሁ ይላል። የእግዚአብሔር ጸጋ በግድ የሚሰጥ አይደለም፣ ለተዘጋጁትና ሊቀበሉት ለተዘጋጁ ሰዎች በራቸውን ለከፈቱ ነው። አሁን በዚህ ዘመን ለዚህ ነው። በዚህ ዘመን ታውቃላችሁ አይደል? በጣም የሰለቸን ነገር ቢኖር በግንቦት ኢትዮጵያ ትጠፋለች፣ በህዳር እንደዚህ ይሆናል። እኔ እግዚአብሔር ይመስገን 3ቱን ዓመት ሁሉ ውሸት ነው ስል ነው የኖርኩኝ። ውሸት ነው ያልኩ ግን የበቃው ቅዱስ ሰው ስለሆንኩ ሳይሆን መጽሐፍ ቅዱስ ስላስተማረኝ በእውነቱ ማለት ነው። ብድግ ብሎ ሰው አንዱ ብድግልና በሚያዝያ ይላል አንድ ግድባ። እኔ እነዚህ ሰዎች ራሱ በቅተው ሳይሆን ወይ ደግሞ ከአንዳንድ ፖለቲከኞች ጋር እየተገናኙ ይመስለኛል ሁሉ ማለት ነው። በግንቦት ጦርነት እናነሳለን ካሏቸው በግንቦት ጦርነት ይነሳል ብለው እግዚአብሔር የነገራቸውን አስመስለው ይናገራሉ። እና ቢሆን እንኳን በነገራችሁ ላይ ሰይጣን የምሕረት መስማት አይችልም፣ መዓት ግን መስማት ይችላል።
በጣም ይሄን ማወቅ አለባችሁ። ምሕረት ይሰማል። ለምሳሌ ቤተክርስቲያን ውስጥ ቤተክርስቲያንን የሚጠብቁ 9 ጠባቂ መላእክት አሉ። ሌሎችም ብዙ ናቸው፣ ግን በእግዚአብሔር በቸርነቱ ስራ ሰጥቶ አቁሞ የሚያስጠብቃቸው ናቸው። 2ቱ ከቤተ ክርስቲያኑ በር ላይ ይቆማሉ፣ ቀኝና ግራ ሆነው ከአጥሩ ከበሩ ላይ ማለት ነው። እዚያ ስንደርስ ተሳልመን መግባት ይገባል። ዛሬ ግን እየቀረበ ድፍረቱን እየሰጠን ሰው ወደ እግዚአብሔር እየቀረበ ሲሄድ እየፈራ እንደሚሄድ እየፈራ አሁን እኮ የኛ ሰው አይምሮ ወረተኛ ነው። አንድ ነገር ሲያውቀው ለምሳሌ እኔ ትልቅ ሰው አይደለሁም፣ እግዚአብሔር ያውቃል። ግን እናንተ ሁላችሁም አክብራችሁ ትሰሙኛላችሁ። ግን 3 ቀን አብራችሁ ብታድሩ ግን ትጠሉኝ ነበረ። ምክንያቱም ሰው ምንድነው ድክመት ሲያይ ይጠላል። እንኳን ድክመት ያለበትን ሰው መልካሙን ነገር እንኳን ሲደጋገምበት ይሰለቸዋል በእውነቱ ማለት ነው። ከዚያ በኋላ አሁን መጀመሪያ ቅጥሩን ለመድ ነው፣ ከዚያ ግቢውን ለመድ ነው፣ ከዚያ ቅኔ ማህሌቱን ለመድ ነው፣ ከዚያ ቅድስቱንም ለመድ ነው። አሁን መቅደሱንም እየለመድ ነው። ሁሉም እየተለመደ ሲመጣ በጥንቃቄ መርገጣችንና መራመዳችን እየቀረ መጣ። መሯሯጥ፣ ስልክ ማውራት፣ ወዲህ ወዲያ ማለት በጣም ስርዓት የሌለን። እግዚአብሔር የስርዓት አምላክ ነው። ቅዱስ ጳውሎስ እንደሚናገር ሁሉም በስርዓት ተጋጥሟል ይላል። ሁሉም በስርዓት ተጋጥሟል ይላል። ሕዋሳቱን እንዴት እንዳጋጠማቸው ታውቃላችሁ? እግር ተመልከቱ። እግር ግንባር ላይ ቢገጠም ኑሮ ምን ይሆን ነበር? አይን እግር ላይ ቢገጠም ኑሮ ምን ይሆን ነበር? እያንዳንዱ ጋሬጣ እየወጋን ቀኑን ሙሉ አይናችን ሲጠፋ የምንውል አይደለንም እንዴ? እግዚአብሔር በስርዓት ነው የሚያጋጥመው። ሁሉንም ስርዓት አለ። ያለ ቦታው የሚያስቀምጠው ሰው የለው፣ ያለ ቦታው ያስቀምጠው ፍጡር የለም። ሁሉም ስርዓቱን ጠብቆ ይኖራል ከሰው በቀር ማለት ነው። እና 2 ጠባቂ መልአክ ከበር ላይ አለ። እነዚያ ከዚህ ደግሞ 2 ጠባቂ መልአክ አለ። እዚህ አሁን ካለንበት እዚህ ከቤተ ክርስቲያኑ ከዚህ በረንዳ ነው የሚባለው፣ አይስማማም በጣም ብቻ እዚህ ላይ ማለት ነው። እዚህ ላይ 2 አሉ። 2 ጠባቂ መላእክት ደግሞ ቅኔ ማህሌቱ አሉ። ቅኔ ማህሌት ማለት ማህሌት የሚደረግበት ማለት ነው። አሁን ብዙ እንኳን ያው መቼም አይጣሉኝም። አዲስ አበባ የሚሰሩ አድባራት ለምሳሌ ሁሉም የማይመቹ እየሆኑ እየመጡ ነው አሁን። ምክንያቱም ህዝቡ እንዲመቸው ተብሎ ዝም ብሎ እንዳዳራሽ ተደርጎ እየተሰራ ነው። ደግሞ ሄዳችሁ ወደ መድኃኒዓለምን አፍርሱ እንዳትሉ ማለት ነው። እኔ እንደዚህ አላልኩም። ብቻ ግን ስርዓቱ ግን ቢሆን ጥሩ ነበር ነው። ከሆነ በኋላ ግን ማዳከም አይገባም። ከሆነ በኋላ ዝም ብለን ማመስገን ነው እግዚአብሔር። ከዚያ 2 አሁን አንዳንድ ምዕመናን የሆነች ከአንድ ሰባኪ አንዲት ቀዳዳ ካገኛችሁ አሁን ቦሌ መድኃኒዓለም እኮ በትክክል አልሰሩትም እኮ ልትሉ እኮ ነው ደግሞ እናንተ ማለት ነው። ደርሳችሁ ጳጳስ ያደርጋችኋል፣ ደርሳችሁ ፓትርያርክ ያደርጋችኋል። ማትሆኑት የላችሁም እናንተ ሊቅ ትሆናላችሁ። እና ሁሉንም ነገር ማህበሩን ለማነጽ አድርጉት እንጂ ለመከፋፈል አታድርጉት ይላል ቅዱስ ጳውሎስ። ምክንያት ፈልገን መታረቅ ነው ያለብን እንጂ ምክንያት ፈልገን መጣላት የለብንም። ምክንያት ፈልገን መቆም እንጂ ምክንያት ፈልገን መውደቅ የለብንም። ምክንያት ፈልገን አንድ መሆን እንጂ ምክንያት ፈልገን መለያየት የለብንም። ምክንያት ፈልገን እንሰራለን እንጂ ምክንያት ፈልገን መፍረስ የለብንም። ያን ማወቅ ያለብን። ከዛ ከቅኔ ማህሌቱ ደግሞ 2 አሉ። ከዛ ቅድስቱ ደግሞ የሚባለው የቤተክርስቲያኑ 2ኛው ክፍል ላይ 2 መላእክት አሉ። መቅደሱ ውስጥ 1 መልአክ አለ። አሁን ምን ይሆናል መሰላችሁ? ሀገር ሲበደል፣ ፍርድ ሲጓደል፣ ደሃ ግፍ ሲደርስበት ከበሩ ላይ ያሉት መላእክት እዚህ ፍርድ ተጓደለ፣ ደሃ ተበደለ ብለው ለማን ይናገራሉ? እዚህ ላሉት መላእክት ይናገራሉ። እዚህ ያሉ መላእክት ቅኔ ማህሌት ላሉት 2 መላእክት ይናገራሉ። ቅኔ ማህሌት ያሉት ቅድስት ላሉት ይናገራሉ። ቅድስት ያሉት መቅደስ ላለው ይናገራሉ። መቅደስ ያለው ለቅዱስ ሚካኤል ይነግራል። ቅዱስ ሚካኤል ለእግዚአብሔር ይነግራል። ከዚያ በኋላ እግዚአብሔር ምን ያደርጋል? ልብ ብላችሁ ስሙ። አሁን ይሄን ለምን አደረገው? እግዚአብሔር ቀጥታ መስማት አይችል ምን ሆነው? እንደው አሁን የመውቀቱ ነው እኮ ይሰማል። እግዚአብሔር የሥርዓት አምላክ ስለሆነ ነው። አሁን እግዚአብሔር በሙሴ በኩል እስራኤልን ይሰማ የነበረ እግዚአብሔር እስራኤልን ቀጥታ ስለማይሰማን አይደለም፣ ስርዓት እንድንጠብቅ ስርዓት እንድናውቅ። እግዚአብሔር በምድር ላይ ዳኛ የሚሾምልን እሱ ዳኛ ስላልሆነ ነው አይደለም፣ ስርዓት ስለሆነ ነው። እግዚአብሔር ፀሐይን አብሪላቸው ያለ እግዚአብሔር ብርሃን ስላልሆነ ነው አይደለም፣
እግዚአብሔር ሐኪም ያስቀመጠ እግዚአብሔር መድኃኒት ስላልሆነ ነው አይደለም። ስርዓቱን ጠብቀን እንድንሄድ ስለሚፈልግ ታዲያ ቅዱስ ሚካኤል ለእግዚአብሔር ይናገራል። ድሃ ተበደለ፣ ፍርድ ተበደለ፣ ተጓደለ። እግዚአብሔር ለቅዱስ ሚካኤል በዚያች ሀገር ማተዘዝባት ይላል። ያ ቅዱስ ሚካኤል ያንን ማት አምጥቶ መቅደስ ላለው መልአክ ይሰጠዋል። አያችሁ፣ በረከትም መቅሰፍትም በመቅደስ ነው የሚጀምረው። ከውስጥ ጀምሮ ነው የሚቀሰፈው ማለት። ከዚያ በኋላ መቅደስ ያለው ቅድስት ላሉት ቅድስት ያሉት፣ ቅኔ ማኅሌት ላሉት ቅኔ ማኅሌት ያሉት፣ እዚህ ላሉት ዝንባው ላይ ላሉት፣ እነዚህ ከቤተ ክርስቲያኑ በር ላይ ላሉት ይሰጣሉ። እነዚያ መላእክት አውጥተው በሀገር ማት ያዙበታል። አሁን ሰይጣን ይሄን የመስማት ስልጣን አለ። ይሄንን ስለሚሰማ ማት የመስማት ስልጣን ስላለው ስላልነሳው ይሄንን ወስዶ ለጠንቋዮች ይነግራቸዋል። በራእይና ከዚያ በኋላ ምን አለ? ኢትዮጵያ የዛሬ 3 ወር ትጠፋለች ይላል። ከዚያ በኋላ ማለት ነው። ማን ሰምቶት ነው? ዲያብሎስ ነው። አሁን ልብ ብላችሁ ስሙ። መላእክት ደግሞ ምሕረት ይሰማሉ። ሰይጣን ግን ምሕረት አይሰማም። ለምን? ምሕረትን ስለጠላ ማለት። ምሕረትን የሚጠሉ ሰዎች ምሕረት አይሰሙ። ዲያብሎስም ምሕረት ስለማይወድ ምሕረት ስለማያደርግ ምሕረት አይሰማም። ከዚያ በኋላ መላእክት እነ ቅዱስ ሚካኤልና እነ ቅዱስ ገብርኤል ይገቡና መሐሮሙ እግዚኦ ወተሳሃሎሙ ይላሉ። አቤቱ ፍጥረታትን ፈጥረህ አትጣላቸው፣ ይቅር በላቸው፣ ባፈሰስከው ደምህ በቆረስከው ሥጋ በመሰረትካት በቤተ ክርስቲያን ፍጥረትን ይቅር በል ብለው ይለምናሉ። ይህንን አይሰማም ዲያብሎስ ጅሉ። ስለማይሰማ ወዳጆቹ ጠንቋዮቹ ወሬውን ያናፍሱና ወዲያው ዕለቱን ለሀገር ምሕረት ይደረግላታል። ወሬው ሆኖ ይቀራል። ይህንን ስለማይሰማ ለዚህ ነው አንዳንዱ ጠንቋይ ሄድና አንዳንዱ ሰው በ30 ዓመትህ ፍራ ይልሃል ትሞታለህ ይላል። ሰውዬው አይሞትም። ለምን ነው ሲባል ማሉን ሰምቶ ምሕረት ስለማይሰሙ ነው። ጠንቋይ ችግር ይፈጥራል፣ መፍትሄ ግን አያመጣም። ችግሩ ይሄ ነው። ችግር ይነግራሉ፣ መፍትሄ ግን አያመጣም። ብዙ እንደዚህ ነው የሚደረገው። ይሁንብኝ እኔ እንደው ገሌ ለማለት አይደለም። ከዚህ ሁሉ ነፃ ነው። ልብን እግዚአብሔር ይመረምራል። ሰውን ለመንቀፍ ብዬም አይደለም የምናገረው። አሁን ዲያብሎስ ብዙ ጊዜ ይሁን ችግር ነው የሚያዘረዝሩ። አሁን እናንተ እንዲያው እኮ ይገርማል። ቤተ ክርስቲያን መፍትሄ ትነግራችኋል። እናንተ ግን ችግር ወደሚነግራችሁ ሰው ነው የምትሄዱ። አሁን እኔ መጥቼ ማታ ስትተኛ አንዱን ሰው ነው ብዬ ናማንተ ብዬ ማታ ስትተኛ እንቅልፍ አይወስድህም ማለት እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትልህ ይላል አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ። እንግዲህ የሰውዬ ማለት ችግር ነው እኮ የነገርኩት። ምንም አላረኩለትም እኮ በእውነት። አንደኛ ይሄ በሳይኮሎጂም የታወቀ እኮ ነው። ይህንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይ ወስደው ይችላል። ይታወቃል። የታወቀ እኮ ነው ይሄ። ገንዘብ አይበረክትም። አዎ የታወቀ ነው። ኑሮውም ተወዷል፣ ደሞዙም ጥቂት ነው። ይሄው እኮ ነው። በእንግዲህ አንድ ሀገር ደህየች የሚባለው ገቢያዋ አንሶ ወጪዋ ሲበዛ ነው አይደል? በኢኮኖሚክስ ትምህርት የሚባለው ይሄው ነው። ሌላ እኮ የለውም። ስለዚህ አሁን ወጪ በዝቶበት ሰው የሚያገኘው ካጣ ገንዘቡ እንደማይበረክት ይታወቃል። ደግሞ አስራት በኩራት የማያወጣ ይሄንን ያጠሉና እናንተ የሚሏቸዋል እንደዚህ አይልም። አዎ እንደዚህ ችግር ሁሉ እኮ ነው የነገረኝ ይላል። ይሄ ሞኝ ማለት በቅቶ መስሏል። በቅቶ ሳይሆን ይሄ እያታለላችሁ ነው። መፍትሄ ጠንቋዮች ችግር ያውቃል። ደግሞ አንድ ነገር ንገራችሁ፣ ሰይጣን የልብን አያውቅም እንጂ የተደረገን ነገር ማወቅ ይችላል። ይህን ደግሞ አውቁ። ደግሞ ሰይጣን የተደረገ ነገር ነው። ለምሳሌ እኔ የተወለድኩበትን ቦታ አልነግራችሁም። የተወለድኩበት ቦታ አለ፣ የሆነ ቦታ። አሁን እኔ እዚያ ቦታ መወለዴን ሰይጣን ያውቃል። ስወለድ ነበረ፣ ሰይጣን ስለማይሞት ማለት ነው። ስለዚህ ስለሚያውቅ እናቴ ማን እንደሚባሉም አባቴ ማን እንደሚባሉም ያውቃል። ስማቸው ሲጠራ ስለሚሰማ ማለት ነው። ነበረ፣ ሲወልዱኝም ነበረ። ስለዚህ አሁን አንድ ጠንቋይ መጥቶ አባ አቤት ስምህ ገብረ ኪዳን ይባላል። እውነት ነው፣ ያውቀዋል። አገር እንደዚህ ነው። አዎ ታውቀዋለህ። ዲያብሎስ ነበረ ስወለድ። እንዲህ ሰው በኔትወርክ እያወቀ ሰይጣን ለምን አያውቅም? አሁን በሳተላይት ዓለም አቀፍ የስለላ ድርጅቶች በሙሉ ምን ተነፍሰው ሁሉ ማወቅ እየቀራቸው አይደለም። አሪያ ሰይጣን ደግሞ ልንገራቸው፣ ሰይጣን አንድ አይንን ጨፍኖ እስከሚገልጡት ድረስ ዓለምን ተሽከርክሮ መጨረስ ይችላል። ይሄ ፍጥነት አለው። ስለዚህ በዓለም ላይ የሚደረጉትን ነገሮች ያውቃል። ስለዚህ አሁን አንድ ሰው እንደዚህ የማደርገውን ነገር አሁን እኔ አዲስ አበባ ገጥመውኛል። አንድ ሴትዮ የበቁ ናቸው ተብሎ
ታዋቲዱ ብል ሰው እንዴ አለ። ከዛ እስቲ ላግኛቸው እያገኟቸው እናትዎት እገሌ ይባላሉ። እውነት ነው። አባትዎት እገሌ ይባላሉ። እውነት ነው። ከዚያ በጣም የሚያስቅ ነገር ልነግራቸው መጨረሻ ላይ ምን አሉ? አይ እንደው ጥሩ ሰባኪ ነህ አሉ። እሺ እና እንደው ቤተ ክህነት ውስጥ ዘመድ ስለሌለ ቅጥር እንደው አይቀጥሩትም፣ ምቀኛ ይበዛበታል ብሎኛል እግዚአብሔር አሉ። ይህ ውሸታቸው ነው። እኔ መቀጠር አልፈልግም ሲጀምር ማለት ነው። ነገሩ በአፈር የሚበላ እዚህ ላይ ነው። በእውነቱ ሙልጭ ያለ ውሸት ነው። እኔ መቀጠር ፈልጌም አላውቅም፣ ሰውም አላጣው፣ አባቶችም አንቀጥርም አላሉኝም። እንዲያውም ብለውኝ እኔ አሁን ይሄ ደግሞ መጸድቅ ሊሆን ነው እንተወውባቸው። ስለዚህ ባጭሩ እኔ የምላችሁ ምንድን ነው ይህንን እያጠም አሁን ምንድን ነው? አዎ በቃ ሰው እየተማረ ቤተክርስቲያን ብዙ አባቶችን ለመቅጠር ቦታዋ እየጠበበ ነው የሚባለው ስለሚያውቁ ነው ይሄን ነገር። ስለዚህ እኔ እንደው አጠቃላይ የምነግራችሁ ነገር ምንድን ነው? ሰይጣን የተደረገን ያውቃል፣ የልብን አያውቅም። የተደረገ ነገር ሲነገራችሁ ሁሉ መደንገጥ አይገባም። ስለዚህ ቤተክርስቲያን ውስጥ ስንመጣ ለምን እንደምንመጣ ምን እንደሚደረግ ሁሉንም ነገር ጠንቅቆ ማወቅ ይገባል። የምናውቅበትን አይምሮ እግዚአብሔር ይስጠን። አሁን እንደዚህ ከሆነ አሁን ዛሬ ቅዱስ ገብርኤል ሆይ የተሰጠከው ታላቅ ነው የሚለውን ትምህርት ያነሳሁት ለምንድን ነው? ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣ ነው? አሁን የአዲስ አበባ ሰው ከሁሉም መላእክት ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባችኋለሁ። አሁን ብዙ ጊዜ የታህሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶ ዘግቶ ነው የሚውል አሉ ነው። እኔ እንግዲህ አላየሁም። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ይባላል በእውነቱ ማለት ነው። ይህ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩሩ ነው። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ብትሰበሰቡ የምፈልገው ማለት ነው። በጣም ሩሩ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት ነው። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁ የተሰጠህ ክብር ታላቅ ነው። እሺ ይሄንን እንማማራለን። ይሄ የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም እመቤታችን ባመሰገነበት ቅዱስ ገብርኤልን አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ከዚህ በኋላ ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። ስለዚህ አሁን ወደ ትምህርታችን ስንሄድ በቤተ ክርስቲያን ክብር ሰው ራሱ መመስገን አለበት። ክብር የሚገባውን ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው በእውነት ማለት ነው። እንኳን እግዚአብሔርን እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉ ነው። ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነት ማለት ማመስገን። ሰው ለሰራው ስራ ምስጋና ይፈልጋል። ያችን ሰርቶ ሲሰራ ወድስ ወለሰው በዘይኮነ ድሎቱ፣ ሰውን በማይገባውም ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባውም እንኳን ቢሆን አመስግነው። በማይገባው ስታመሰግነው የሚገባው ይሆናል ማለት ነው። አሁን እኮ መመሰጋገን ስለቀረ ነው ጠብ እየነገሰ ያለ ማመስገን ስለማንወድ። ምስጋና እንፈልጋለን ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደለም? ቅዱስ ጴጥሮስን ብፁዕ ነህ ብሎ ሌላ ቀን ሰይጣን ነህ ይለዋል። ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰው መመስገን ሲገባው ማመስገን እጅግ በጣም መልካም ነው። ቅዱስ ጳውሎስ እናንተ የቆሮንቶስ ሰዎች ለእኔ እኮ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኖ ነው። ስለዚህ ማመስገን ሰውን
እንኳን ቅዱሳንን ሰውን እንኳን እንድናመሰግን እግዚአብሔር አዞናል። ያንን ነው አብርሃምን ያመሰገነ እግዚአብሔርን ያመሰግናል፣ አብርሃምን የረገመ እግዚአብሔርን ይረግማል። ዋጋችንም ይኸው ነው። ስለዚህ አንድ ልናመሰግናቸው ከሚገቡ እግዚአብሔር ከፈጠራቸው ፍጥረታት አንዱ ቅዱስ ገብርኤል ነው። ቅዱስ ገብርኤል ለምንድን ነው የተሰጠ ክብር ታላቅ ነው የምንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ ነው። የመጀመሪያው ቅዱስ ገብርኤል ሁከትን በማራቅ ጸጋ የተሰጠው መልአክ ነው። ሁከትን በማራቅ አሁን ለዚህ ተመልከቱ። መፍትሄ አሁን እያንዳንዱን ነገር ድርሻውን ስናውቅ አይን እንደሚያይ ብቻ ከሰማ ካወቅን በአይናችን እናይበታለን ማለት። የቅዱሳን መላእክትንም ድርሻቸውን ስናውቅ የዚያን ድርሻ አውቀን እንለምናቸዋለን። እነዚያ ጉዳዮች ሲደርሱብን እነሱን እንጠራለን። ያንን ደግሞ እግዚአብሔር ይፈጽምልናል። ለምን? ጸጋውን የሰጣቸው እግዚአብሔር ስለሆነ። እግዚአብሔር ደግሞ ሰዎች ላይጠቀሙበት ለፍጥረት ጸጋ አይሰጥም። ፀሐይን ብርሃን ሲሰጣት ከብርሃኗ እንድንጠቀም ስለሆነ ለቅዱስ ገብርኤል ጸጋዎቹን ሲሰጥ ከቅዱስ ገብርኤል ጸጋ እንድንሰጥ ነው። እግዚአብሔር እሱ ወደ ፈጠራት ፀሐይ ወጥቼ በመሞዬ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታልና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እግዚአብሔር ሰማይን በማመስገን ይህንን የጠራ ሰማይ የፈጠረ እግዚአብሔር ይመስገን እንድን ነው የሚያደርገኝ። አርያ ቅዱስ ገብርኤል አንዱ ሁከትን የሚያርቅ ነው። ታውቁታላችሁ ታሪኩን፣ ግን የምታውቁትን አልደግሙ። ምን ማለት እንደሆነ ግን ልታውቁት ነው። ዲያብሎስ ጉባኤ ማፍረስ መበጥበጥ ያውቅበታል አይደለም? ክርክር በተነሳ ጊዜ መላእክት ማን ፈጠረን ባሉ ጊዜ ማን ፈጠረን እርስ በርሳችን ተፈጣጠር ማን አመጣን ብለው የዲያብሎስ ወገኖች ከሶስቱ ሲከፈሉ አንዳንዶቹ እኛ ፈጥረንሃል እንጂ አንተ አልፈጠርከንም፣ አንዳንዶቹ እርስ በርሳችን ተፈጣጥረናል ሲሉ፣ አንዳንዶቹ አሁን ፈጥረናል ሲሉ፣ የቀሩት መላእክት ጨርሰው ሊክዱች ሲሉ ወሃይድኦሙ መላከ ሰላም በቃሉ የሰላም መልአክ ቅዱስ ገብርኤል ለመላእክት ሁከት ጸጥታን የሰጣቸው መልአክ አይዟችሁ በያለንበት እንቁም ብሎ እንኳን የሰዎችን ቅዱስ ገብርኤል የመላእክትን ሁከት የማራቅ ጸጋ ያለው መልአክ የመላእክትን ከተማ ያረጋጋ ቅዱስ ገብርኤል ነው። ቤቱ ሁከት የደረሰበት ሀገር የታወከበት ሁሉ ቅዱስ ገብርኤልን ቢጠራ ሰላም ያገኛል። ወደ ሰላማዊ ኢየሱስ ክርስቶስ ያደርሰዋል። ቅዱስ ገብርኤል መላእክትን በያለንበት እንቁም አይዟችሁ ብሎ እንደውም አባቶቻችን ሲተረጉሙላ እንደ በጎ አርበኛ ድል የተነሳውን ሰራዊት በያለህበት እርጋ ብሎ እንደሚያዋጋው ሁሉ ቅዱስ ገብርኤልም የፈረሱትን የእግዚአብሔር ሰራዊት ሊፈርሱ የነበሩትን እንደገና ወደ ሰላም መልሶ ሁከት አራቀላቸው። ቅዱስ ገብርኤል በያለንበት እንቁም ብሎ መላእክትን በያሉበት ሲያቆማቸው እግዚአብሔር ለመላእክት ተገለጠላቸው። ገብርኤል ካዘዘው ቦታ ላይ የቆመ ሰው እግዚአብሔር ይገለጥለታል። ቅዱስ ገብርኤል ቁም ካለው ቦታ ላይ የሚቆም ከቅዱስ ገብርኤል ቤተክርስቲያን ውስጥ የሚቆም ሰው እግዚአብሔር ይገለጥለታል። ኋላ እግዚአብሔር የብርሃን ጎርፍ ለመላእክት አጎረፈላቸው። ሲያጎርፍላቸው ዲያብሎስ ሕሱም ርኩስ ሆኖ ታያቸው። ጽኑ ሆኖ ጸሊም ሆኖ ጨለማ ሆኖ ጠቁሮ ከርፍቶ ረክሶ ጎስቁሎ ታያቸው። ብሩህ እግዚአብሔር ነግሰ እግዚአብሔር ተመልከቱ፣ ስብሐቲሁ ለብሰ እግዚአብሔር ነገሰ ክብሩንም ለበሰ ተብሎ ዘይትዓጸፍ ብርሃናተ የሚለው ብርሃን ተጎናጽፎ የሚኖር እግዚአብሔር ተገለጠላቸው። ያን ጊዜ ያ የብርሃን ጎርፍ ሰላምን ሰጣቸው፣ ለመላእክት ሁሉ ልብስ ሆናቸው። ቅዱስ ገብርኤል የሚለውን መስማት ከእግዚአብሔር ብርሃንና የብርሃን ጎርፍን ያሰጣል። እግዚአብሔር ለጨለመባት ኢትዮጵያ ቅዱስ ገብርኤልን ሰምታ የእግዚአብሔር ብርሃን እንዲበራላት ቅዱስ ፈቃዱ ይሁንልን። ቆይ እልልታማ ቆይተው እንጂ ቆዩ። ምክንያቱም እንዲያውም ያለ ቦታው እልል ማለት ማደናገር ነው አትበሉ። አሁን ይህን እልልታ ለምዳችሁ በቀንዱ መከራው ነው። በእውነቱ ሳይገባችሁ ሲገባችሁ እልል እያላችሁ ኋላ ደግሞ ትቀላላችሁ። እንደዚያ ነው። ሳይገባችሁ እልላት ዝም ብላችሁ ነው ማዳመጥ ማለት ነው። ኋላ መጨረሻ ላይ ለእግዚአብሔር እልል ማለት ነው። አይሻልም? እንደሱ ነው ማለት ነው። ዝም ብሎ እንደዚህ ነው እና የሆነ ጊዜ እልል ብሎ አላማ ከመቆጣት ያይሻላል። ሰዓትም ይቆጥባል። ወደ ትምህርታችን እንሂድ። ብፁዕ አቡነ እንድርያስ አንድ ጊዜ እያስተማሩ እዚህ ሊያስተምሩ ሲሉ ዝናብ ጣለ አሉ እና ሰው ነው የነገረኝ፣ አልነበርኩም። ዝናቡ ሲጥል እሳቸው ቆመው በስመ አብ ሲሉ ህዝቡ ወደደለ አለ።
ዝም በል እባክህ የተፈጥሮ ጉዳይ ነው አሉ ይባላል። እውነት ማለት የተፈጥሮ ጉዳይ ነው እንጂ የተነስቼ ዝናብ አላስቆምኩም ብለዋል ማለት ነው። ስለዚህ ያ ስለሆነ ቆይተን እግዚአብሔር እናመሰግናለን። እውነት ነው። በሰራው ስራ እግዚአብሔር መመስገን አለበት። ወደ ትምህርታችን አንደኛው ቅዱስ ገብርኤል ምን ያርቃል? ሁከት ያርቃል። በሉ እንጂ በሉ ድገሙ። ምን ያርቃል? ምን ያርቃል? ምን ያሰጣል? ብርሃን በሉ። ለሁላችሁ ልቡናችሁ፣ ቤታችሁ ለታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። አንዱ ይሄ ነው። ቅዱስ ገብርኤልን ብለን የምንሰበሰብበት ምክንያት ሁከት እንዲርቅልን፣ ሰላም ወዳለበት። እንዲሁ እኮ እናንተ ሰው ሞኝ ነው። ሰው እኮ ሲታወቅ እንኳን ወደ እግዚአብሔር ሰራዊት፣ ወደ መንግስት ሰራዊት፣ ወደ ፖሊስ ይደውላል። ሰው ይህንን የሚለቅፍ ሞኝ መሆን አለበት። አይምሮውን ያጣ መሆን አለበት። ሰው ሲጨንቀው ወደ ፖሊስ ከሄደ፣ ወደ ምድራዊ ንጉሥ ሰራዊት መሄድ ከተገባት ወደ እግዚአብሔር ሰራዊት መሄድ ምንድን ነው ነውሩ? ምንም ነውር የለውም። እግዚአብሔር ለጥበቃ የፈጠራቸው ናቸውና። ሁለተኛ ከቃሉ ጋር ናችሁ። ቅዱስ ገብርኤል በእባብና በዘንዶ በጊንጥ ላይ የሚያዝ መልአክ ነው። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7 ላይ አለ። ወገብርኤል አሃዱ እመላእክት ቅዱሳን ዘስዩም በዲበ አክስት ወዲበ ገነት ወዲበ ኪሩቤል ይላል። ቅዱስ ገብርኤል በጊንጦች፣ በእባቦች፣ በዘንዶዎች ላይ የተሾመ ነው። ያ ማለት ነው ቅዱስ ገብርኤል ሳይፈቅድለት የሚናከስ እባብ የለም፣ የሚናከስ ዘንዶም የለም። እነዚህን አስተዳድር ብሎ እግዚአብሔር ስለሾመው ማለት ነው። በእግዚአብሔር ጥበቃና ቸርነት የቅዱስ ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ጊንጥ አይነድፈው፣ ዘንዶ አይውጠው፣ ፈጽሞ አንዳችም እንኳን የሚነካው የለም። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? በእባቡና በጊንጡ ላይ ስልጣን ሰጣችኋለሁ፣ እባቡን ጊንጡን ትረግጡ ዘንድ ብሎ አልተመልክቱ። እባብ ከነ ስልጣነ ከመነጭ ከይሴዋ ቃርምተ ወዲበ ኩሉ ኃይለ ጸላኢ እንለዋለን። እኛ የማናውቀው ሆነ ረስተነው አይደለም። በቅዳሴያችን አባቶቻችን የሚያመሰግኑት ይሄን አንተ እባቡን ጊንጡን እንረግጥ ዘንድ ስልጣንን የሰጠህን አንተ ነው ብለን ነው የምናመሰግነው በቅዳሴ ላይ። ያንን እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠን እግዚአብሔር ቢሆንም ያንን እባቡን ጊንጡን እንድንረግጥ የሚረዳን ግን ቅዱስ ገብርኤል ነው። ያንን እባብና ጊንጥ እንድንረግጥ የሚረዳን ቅዱስ ገብርኤል ስለሆነ የሰው እባብ እንኳን ቢሆን እንዳይጎዳን ቅዱስ ገብርኤል ይጠብቃል። የሰው እባብ እንዳይጎዳን፣ የሰው ክፉ አጠገባችን እንዳይደርስ። ተመልከቱ፣ መጽሐፍ ቅዱስ ላይ ተጽፎላችኋል። ኦሪት ዘፍጥረት ላይ ይሄ ኦሪት ዘፍጥረት ምዕራፍ 19 ላይ ሙሉ ታሪኩን አልተርክም። እኔ ልክ ብዙ የትምህርት ዘዴዎች አሉ በመጽሐፍ ቅዱስ የማስተማር ዘዴ ብዙ። አንዱ የንብ ዘዴ የሚባል የመጽሐፍ ቅዱስ የስብከት ዘዴ አለ። አንዱ የንብ ዘዴ ምንድነው? ከዚያም እየቀሰሙ ደግሞ አንዳንድ ጊዜ ሙሉውን አስረግጦ ተንትኖ መጨረስ አለ። ከዚያም ቀስፎ ሐሳብን መቀመምም አለ። ይሄ የቅዱሳን ሊቃውንት አካሄድ ነው እና ከዚያም አንዱ ምንድነው መግራችሁ የሎጥን ታሪክም አልተርከውም። እንግዲህ እባብ እንዳይገለን፣ እንዳያጠፋን፣ እንዳይነድፈን፣ ዘንዶ እንዳይወጣን ቅዱስ ገብርኤል እንዲጠብቅ በዘንዶዎች ላይ ያለ ጊዜያቸው ወደ ከተማ እንዳይገቡ ወደ ቦታም እንዳይሄዱ የሚያዛቸው የሰው እባብም አለ። የሰው እባብ ካለ ተመልከቱ። እንዴት ነው ከሰው እባብ ይሰውራል ያን ካላችሁ ሎጥ የሚባለውን የአባታችን የአብርሃምን የወንድሙን ልጅ ታውቁታላችሁ። እሱ ቅዱሳን መላእክት ቅዱስ ገብርኤልና ሚካኤል ከቤቱ ገብተው ነበረ። ከቤቱ ገብተው የሰዶም ሰዎች ሎጥን እሱን ሊመቱ ውስጥ ያሉትን እንግዶች ወይም መላእክትን ሰው መስለዋቸው ክፋት ሊሰሩ በመጡ ጊዜ ዓይናቸውን እውር አድርገው የሎጥን ቤት የሰወሩት ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። የሎጥን ቤት ከክፉ ሰዎች ዓይን የሰወሩ ሰዎችን እውር አድርገው የሰዎችን ቤት እንዳይታይ የሎጥን ቤት እንዳይታይ ሰውረው ሎጥን በማይታይ የእግዚአብሔር ብርሃን ሰውረው ከነደደ እሳት ያወጡት እነዚህ መላእክት ናቸው። ጠላት ክፉ ጠላት እንኳን ቢኖር ቅዱሳን መላእክት ይሰውራሉ። በጠላት መካከል ሳንታይ እንድናልፍ የማድረግ ስልጣን አላቸው። ሎጥን እንኳን ሎጥን ራሱ የሎጥን ቤቱን ጭምር ሰውረውታል። ስለዚህ ቅዱስ ገብርኤል እናንተንም ቤታችሁንም ከመከራ ይሰውርላችሁ፣ ከሰው እባብ ይጠብቃችሁ። ቅዱስ ገብርኤል ከሰው እባብ ይጠብቃል፣ ከሰው መርዝ ይጠብቃል። ከዘንዶ፣ ከእባብ፣ ከጊንጥ መነደፍ ሁሉ
የሚጠብቅ ብሩህ መልአክ ነው። ማን ስላዘዘው? እግዚአብሔር። እግዚአብሔር የመረጣቸው ማን ሊከሳቸው ይቻላል? ማንም። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ቅዱስ ገብርኤል የስደተኞችን በእውነቱ ጠባቂ ነው። በተሰደዱ ጊዜ ይጠብቃል ቅዱስ ገብርኤል። በዚያውም ደግሞ ዝም ብሎ የሚጠብቅ አይደለም፣ ውሃ እያፈለቀ የሚጠብቅ መልአክ ነው። በዚህም ታሪክ የምናገርኛት ደግሞ አሁንም እንደምን ደግሞ ጫፋን ብቻ ነው የምነግራቸው። ሙሉ ታሪኩን በሌላ ጊዜ መቱን ትማራላቸው። ኦሪት ዘፍጥረት ላይ የምናገኘው ኃይለ ቃል አለ። እዚያ ላይ ምዕራፍ 21 ላይ እዚያ ላይ አጋር የምትባል የአብርሃም ሰራተኛ፣ በድሮ አጠራር ገረድ ይባል ነበር፣ ባሪያም ይባላል። አሁን ሰራተኛ ማለት ነው። እንዲሁ ግን ሰራተኛ ከተነሳ አንጻር ሰራተኛ ብታከብሩ ጥሩ ነው። በዚያው ብነግራችሁ ማለት ነው። በጣም የአዲስ አበባ ሰው ብዙዎቻችሁ የምትኮነኑ የሚመስለኝ በቤት ሰራተኛ ነው። የቤት ሰራተኛ እንደናንተ እግዚአብሔር ማምለክ ይፈልጋሉ። አንዳንዱማ እንዲህ ይገርማል። እንዲህ አሁን አዲስ አበባ ሆነ አሁን አንዲት የቤት ሰራተኛ አለች፣ ስልክ ደውላልኝ የምታው ከሰው ቤት ያለች እና ቤተሰቡ ቤተክርስቲያን አይሄድም፣ ባልየውም አይሄድም፣ ሚስቲቱም አትሄድም። ልጅቱ ስትጸልይ ይህን እየደገምሽ ነው ቅዠት የምታመጭብኝ። እንዲሁ ይገርማል ማለት ነው በእውነቱ። እንዲሁም ምን ይባላል? ያዘዙኝን ስራ ሁሉ ሰርቼ ጨርሳለሁ አለ። ሰርቼ ጨርሻለሁ፣ ከዚህ በኋላ መጸለይ እችላለሁ ሲባል ነገ ለምትሰሪው ስራ ይደክምሻል፣ ተኝ። ልጅቱ ደከመኛል አለች። እንዲሁ እንደዚህ ያለ መከራ የሆናችሁ ሰዎች ያላችሁ በእውነቱ ማለት ነው። በጣም የምትቀልጡ ሁሉ ማለት ነው። ድሮ ከመሬት ተነስታችሁ ለዚህ እንደደረሳችሁ ሁሉ የምትረሱ አንዳንዶቻችሁ እኮ የቤት ሰራተኛችሁን እግሬን ተሸክመሽ ቁጭ ላይ ማለት ነው የሚቀራችሁ በእውነቱ ማለት ይቅርታል። እስቲ ነይ በዚህ አስደግፊ፣ በዚህ በኩል ያኛውን ትራስ አምጪ ሌሎ የሚጃጃል ሰው አለ። እሷም እኮ ሰው ናት። እግዚአብሔርን አታማርር። ንገራችሁ፣ ኦርቶዶክሳዊ እኮ ስርዓት ሊኖረን ይገባል በእውነቱ ማለት ነው። ምን ማድረግ ነው አሁን እኔ የምነግራችሁ በእውነቱ ማለት ነው። አሁን ከታመመ ሰው መሀል ምግብ እየተገላገሉ መብላት እግዚአብሔርን ያሰድባል። ታውቃላችሁ? ታሞ እህል መብላት ያቃተው ሰው እኛ እችንኩረሳት ስንባባል አይ እነሱ የሚገላገሉበትን እንጀራ እኔ አንድ ቀን እንድጎርሰው ነሳኸኝ ፈጣሪ ብሎ ያማርረዋል ነው። ዘወር ተብሎ ነው የሚበላ። በአቅመ ደካማ ፊት ጀብ ተብሎ እርምጃ የለም፣ ቀስ ተብሎ ነው። ለእነዚህ ሰዎች ጉልበት የሰጠ አምላክ እኔን አጉልጠህ ታሰቃየኝ ይላል። ለሁሉም ነገር ስርዓት አለ። ድሃ ጎረቤት ያለው ሰው ለድሃው ልብስ የማይሰጥ ከሆነ ልብስ በየሰዓቱ መለወጥ የለበትም። ለእነዚህ በየሰዓቱ የሚለውጡት ሰጥተህ ለእኔ በወር አንድ ቀን የምለውጠው ነሳኸኝ ብሎ ያማርራል። ስለዚህ ሁሉም ነገር በስርዓት ማድረግ፣ ያን ነገር እግዚአብሔርን ማሰደብ የለብንም፣ ማስመስገን። ቤተክርስቲያን ይዛችሁ ነው። እስኪ አንዳንድ ቀን ይራባችሁ። አንዳንድ ሰው አስቀድሞ በዓል ሊያከብርና ሊያስቀድስ ሲመጣ ማታ የምግቡን ነገር ትእዛዝ ሰጥቶ የሚመጣ አስቀድሼ ስመጣ የቡና እቃውን አቀራርበሽ ወጡን ሰርተሽ ወልውለሽ ቀር አንድ እንዳይጓደል ሻይም እንትን ብለሽ ያን ትፋይ መድኃኒዓለም ከብት እኮ ነው የምንመስለው እኮ በእውነት። አሁን ሰው ነን ብላችሁ ነው ለሆዳችሁ እኮ የምናድረሙት ነው። አሁን ሰው መጀመሪያ ትንሣኤ ሲመጣ በግ እናርዳለን፣ 8 ሰዓት ላይ ተነስተሽ እንዲሰሩ እንደዚህ ነው የሚለው በእውነቱ ነው። መጀመሪያ ሆድ እንዳሳማ በእውነቱ ነው። ናስ አንዳንድ ቀን ይራባችሁ የቤት ሰራተኞቻችሁን ይዛችሁ ያስቀድሱ። እስቲ ጥሬ መብላትም ልመዱ። ሄዳችሁ ቆሎም እስቲ ብላችሁ እስቲ ደረቅ እንጀራም ብሉ እና ሰው የሚሰማው ሊሰማችሁ ይገባል በእውነቱ ማለት ነው። እነዚያ ሰዎች የእናንተን እድል ማግኘት የሚፈልጉ ናቸው። እንዲያውም ልንገራችሁ፣ እግዚአብሔር ለሀብታሞች ገንዘብ የሚሰጥ ለድሆች እንዲሰጥ። የሀብታም ገንዘብ እንደ ሰርግ ድግስ ነው የሚሉ ሊቃውንቱ። የሰርግ ድግስ ሰዎቹ ይደግሳሉ። አንዳንድ ብልጣብልጦች በሰዎቹ ድግስ ወዳጅና ጠላት ያወጡበታል። አይደለም እንዴ? እናንተ በዚህ ቁጭ በሉ፣ አንተ በኋላ የምትበላ ብለው ወደ መጋረጃ ወስደው የሚያበሉት አለ። በዚያ ወስደው የሚጥሉለትም አለ። ተመስገን ነው። የአዲስ አበባ ሰርግ ንፍገት ቢበዛውም ዛሬ ቡፌ ስለሆነ ሁሉም ደህና እየሄደ ያነሳል መሰለኝ እንጂ ለድሮ ቢሆን አስቸጋሪ ነው። ንፍገታችሁም ለዚያውም የታወቀ ነው። ወረቀት ያላዘ ሰው አይገባም ማለት የታወቀ ነው በእውነቱ ማለት። ገጠር ደግሞ በስላሴ እያለ የሚያበላ በስላሴ አፈር ሰውን እያለ ማለት ይሄ እውነቱ ማለት። አሁን እናንተ በትኬት ነው ሰርጉ፣ ተመስገን ነው። ያንን ማያጥፋው ደግሞ ማለት ነው።
አሁን ወደ ጉዳያችን እንመለስና ሰራተኛ መበደል ተገቢ አይደለም። ብዙ ጊዜ ትዳር የሚበጠበጥ በሰራተኛ ነው። ሴቶችም አንዳንድ ጊዜ እንደው በዚህ ትታማላችሁ አሉ ነው እንግዲህ ትታማላችሁ አሉ። ብዙ ጊዜ ሴቶች ሰራተኛ አትወዱም አሉ ነው እንግዲህ ማለት ሰውየው ኧረ ይህች ልጅ እባክሽ ትረፍ ካለ እሷ ናት ሚስት እኔ ትላ ይላል አንዳንዱ ሴት ማለት ነው። እንደዚህ ያላችሁ ትበጠብጣላችሁ። ይህች ልጅ ረፊ ትረፍ፣ ራት ስጫት፣ እንደዚህ ያርጊያት፣ ፍራሽ እንግዛለት ካለ ምንድን ነው ምን አሰብክላት እንዴ ትላላችሁ አሉ። እንደዚህ ልጅ የምትሉ በእውነት እህቶቻችሁ አይደሉም? እናንተ ከሰው ቤት ብትሆኑ ነው የሚሰማችሁን ታውቃላችሁ። በእውነቱ ማለት እንደ ሰው እንድታስቡና ስለ ያው እግዚአብሔር ብላችሁ እኔ ሰራተኞቻችሁን እንደ ልጆቻችሁ እንድታዩ ነው የሚፈልገው። በእውነቱ ማለት አትበድሉ። የእግዚአብሔር ፍጡራን ናቸው። ባህሪያውና በአምሳሉ የፈጠራቸው ናቸው። አተው ነው እንጂ እንደናንተ ደግሰው መብላት አጊጠው ቤተክርስቲያን መሳም ይፈልጉ ነበር። ይህንን እንድታስቡ ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋራ ይሁን እና አጋር የማናት? የአብርሃም ሰራተኛ ነው። ሚስቱ ሳራ ናት። እናታችን ሳራ የወንጌል ምሳሌ ናት። አጋርም በአቅሟ የኦሪት ምሳሌ ነው። ስለዚህ አጋር ሳራ ልጅ መውለድ በተሳናት ጊዜ መካን ስትሆን ከሰራተኛ ይውለድ አለችው። አብርሃም ደግ ነው፣ እሺ አለ፣ ተወለደ። ደግሞ አንዳንድ ሰው ደግሞ ሲያገኝ ይበጠብጣል። ደግሞ አገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘችለት። እናንተ ጅል ሴት አይደላችሁም፣ ጅሊቱን ነው ያልኩኝ እኔ ማለት ነው። ጅል ሴት ባል ያገኘችለት፣ ባለጌ የተሾመለት። ጅል ሰው ገንዘብ ያገኘለት አገር ይታመሳል። እና ያቺ አጋር ደግሞ ልጅ ቢሰጣት ደግሞ በእመቤቷ ላይ ደግሞ መኩራት ፈለገች። ይሄ ደግሞ የቤት ሰራተኞች ችግር ነው። መኩራት ደግሞ ጀመረች ማለት ነው። ከዛ ስትኮራ ልጅ ተወለደች። ደግሞ እግዚአብሔር ቸር አይደለም ነው እንዴ ብሎ ደግሞ የሳራን ማህፀን ከፈለ። ሳራ ደግሞ ልጅ ወለደች። የሁላችንም ችግር በየዘርፉ ያስወግዳል እግዚአብሔር። ይስሐቅ ኋላ ደግሞ እናታችን ሳራ ደግሞ ተቆጣች። አይ የኔ ልጅ ከባሪያይቱ ልጅ ጋር አይጫወትም አለች። ደግሞ ወዲያ ትውሰድልኝ፣ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃም ወደ እግዚአብሔር አመለከተ። ሲያመለክት እግዚአብሔር ምን አለ? ሳራ የምትልህን ስማ አለ። ምንም ቢሆን ባል መስማት ያለበት ሚስቱን ነው ከሰራተኛይቱ ልክ። ያ ማለት ደግሞ ሴቶቹ ሰራተኞቻችሁን እንዳውሬ ግረፏቸው ማለት አይደለም። ምንም ቢሆን ግን ባል መስማት ያለበት ሚስቱን ነውና ሳራን ስማት። ምስጢሩ ግን ሳራ ወንጌል ናት። ወንጌልን ስማት ማለት ነው። የወንጌልን መስዋዕት ፈጽም ማለት ነው ትርጉሙ። ከዚያ በኋላ ምን ላድርጋት? አስወጣት አለ። አጋርን አባታችን አብርሃም ውሃ በአቅማዳ ጭኖ ሰጣትና ሸኛት፣ ወደ ምድረ በዳ ለቀቃት። ምን ትሆናለች አለው አብርሃም። እግዚአብሔርም እኔ እመግባታለሁ፣ ልጇንም አበዛዋለሁ፣ አንተ ያንተ ትዳር እንድትጠብቅ እሷን አስወጣታለሁ። ሄደች። አብርሃም የሰጣት ስንቅ አለቀ፣ ውሃውም አለቀ። ከዚያ በኋላ መቼም በዚህ ምድር ላይ ሰውን በመውደድ የመጀመሪያውን ደረጃ የምትወስደው እናት ናት። ይህ ታውቃላችሁ አይደለም? አሁን በፍቅር በሚባለው ዋነኞቹ ተዋዳጆች የሚባሉት ባልና ሚስት ነው። ግን የባልና የሚስት መዋደድ በሰጥቶ መቀበል የተመሰረተ ነው። ምክንያቱም ጤናዋ ሲጎል ለምሳሌ ይጥር ነው። በአንቺም እንግዲህ እድልሽን ኑሪ፣ ለፋውልሽ፣ ታውቂያለሽ። እንግዲህ አንቺ ራስሽ ምስክር ነው። እንግዲህ ምን ላድርግ እንግዲህ እኔም የእድሌን አንድ ሴት ልጅ ኑሪ ነው የሚለው ደግሞ ማለት ነው። ሴቷም እንደዚያው ማለት ነው። መቼም የማትሰለች ሳይሰጧት የምትሰጥ እናት ነው። አሪያ እናት ስለሆነች ተመልከቱ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። እና ምን አደረገች መሰላችሁ? አይ እሷም ውሃ ጠምቶታል። ልጄ ውሃ ጠምቶት በውሃ ጥም ከምሞት ቢያንስ እንኳን ሳላየው ይሙት ብላ አስቀምጠው ወደዚያ ሸሸች። እንዳታጠባው ምግብ የላትም፣ ጡት የለም። ከዚያ በኋላ ደግሞ ውሃ እንዳታጠጣው ውሃ የለም። ልጇን ራቅ አድርጋ ስታለቅስ ከዚያ በኋላ ወፀዋ መልአከ እግዚአብሔርም ሰማይ፣ የእግዚአብሔርን መልአክ ከወደ ሰማይ ጠራት። ጠርቶም አጋር ሂጂና ልጅሽን አንሺው አለ። ልጅሽን አንሺው አለ። ልጇን ስታነሳው ዓይኗ ተከፈተ። ቅዱስ ገብርኤልም የውሃ ምንጭ አሳያት። አሁን በሉ ጥሩ ነው። ለቅዱስ ገብርኤል በሉ
በኋላ በቅዱስ ገብርኤል ሲያሳያት ውሃ አሳያት፣ ልጇንም ከሞት ጠበቀላት፣ ውሃም አሳያት። አብርሃም የሰጣት ከረጢት የሚያልቅ ነበረ። ቅዱስ ገብርኤል የሰጣት ምንጭ ግን የማያልቅ ነበር። ያ ውሃ መድኃኔዓለም ነው። ቅዱስ ገብርኤል ያሳያት የውሃ መላእክት የሚያሳዩን የሕይወት ውሃ መድኃኒታችን ኢየሱስ ክርስቶስ ነው። አጋር ይዛው የተሰደደቻት ኦሪት ያቺ የተቃጠለች አክማዳ በአብርሃም ቃል ኪዳን ትመራ የነበረችው ምድራዊ በረከት ትሰጥ የነበረችው የኦሪት በረከት ናት። ያቺ ደግሞ አለፈች። ቅዱስ ገብርኤል ያሳያት የማያልቀው ውሃ ግን ጌታችን ኢየሱስ ክርስቶስ በሐዲስ ኪዳን የሰጠን በረከት ነው። አጋር ይዛው ትሰደድ የነበረችው ውሃ እኛ ራሳችን ጥረን ግረን አመጣነው የምንለው የኛ የሆነ ነገር ሁሉ ነው። ቅዱስ ገብርኤል ግን ያሳያት ውሃ እግዚአብሔር የሚሰጠን በረከት ነው። ስለዚህ ቅዱስ ገብርኤል ሲጠራት ዓይኗ ተከፈተ። ቅዱስ ገብርኤል የጠራቸው ልጆች ሁሉ ዓይናቸው ይከፈታል። እግዚአብሔር ገብርኤል የሚባለው ለዚህ ነው። በእውነቱ ማለት ነው ጥበብን የሚገልጽ ብሩህ አእምሮን የሚሰጥ የዓይንን መጋረጃ የሚገፍ ስደተኛን የሚጠብቅ ልጆችን ጠብቆ የሚያሳድግ እስማኤልን አይባልም እንጂ ዝም እንበል ሁሉም ቢናገሩት ወድባዶ ይቀራል። እስማኤልን እንዳይሞት የጠበቀው ቅዱስ ገብርኤል ነው። ዛሬ ግን የእስማኤል ልጆች ቅዱስ ገብርኤልን ይወዱት አይወዱት አላውቅም፣ አውቃለሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁንም የጠማችሁን ውሃ ቅዱስ ገብርኤል ያሳያችሁ፣ ከክርስቶስ ያድርሳችሁ። ቅዱስ ገብርኤል ማለት የተጠሙ ነፍሳትን ተንከባክቦ ከክርስቶስ የሕይወታችን ውሃ ከሆነው ከክርስቶስ የሚያደርስ መድኃኒታችን ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ላይ ዝጸማ ይምጻ ሀቤ ወይስተይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ፣ የሕይወት ውሃ ከሆዱ ይፍለቅ። ጥሩ የተጠማ ቢኖር ወደ እኔ ይምጣ። ማን? መድኃኔዓለም። ሂደን ማንን እንጠጣለን? ክርስቶስን። ወደዚያ ውሃ የሚያደርሰን ማን ነው? ጠባቂ መላካችን ቅዱስ ገብርኤል ነው። ጠብቆ ሁላችሁንም ለቅዱስ ቁርባን ያብቃችሁ። በስደት በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ስንተኛ ነው ስለ ቅዱስ ገብርኤል ያልኳችሁ? ሶስተኛ። አራተኛ ቅዱስ ገብርኤል ገነት በሚያገባው መልአክ ላይ የተሾመ ነው። ማንም ሰው ገነት ሲገባ ቅዱስ ገብርኤል ያውቃል። የቅዱስ ሚካኤልን ደግሞ የቅዱስ ሚካኤልነት እነግራችኋለሁ አይሻልም? አሁን ዛሬ ቅዱስ ገብርኤል ነው የምንማር ማለት ነው። የቅዱስ ሚካኤል ደግሞ ራሱ አለ። ሩህሩህ ነው። ቅጠል እንኳን ያለ ጊዜው እንዳይበጠስ ለቅጠል እንኳን የሚጸልይ መልአክ ነው ቅዱስ ሚካኤል። ስለዚህ ደግሞ የእሱን የዚህ አለ ትማሩታላችሁ። እኔ ብቻ አይደለም፣ ቤተክርስቲያን ማኅፀኗ ለምለም ነው። ከኔ የተሻሉ ሊቃውንት አባት ያስተምሯቸዋል። አሁን ገነት ሲገባ ጠባቂ መላእክት አሉ፣ ኪሩቤል። እነዚያ መላእክት ገነትን ሲከፍቱ ሲዘጉ ሁሉም ቅዱስ ገብርኤል ያውቃል። መላእክት ሳይከፍቱ እግዚአብሔር ቢያዝም መላእክት ሳይከፍቱ የሚገባ የለም። መላእክትን ማክበር ደግሞ የእግዚአብሔርን ትእዛዝ ማክበር ነው። ልክ የአንድን ንጉሥ ጠባቂ መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን ሰራዊት መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን አጥር መድፈር ንጉሱን መድፈር እንደሆነ መላእክትን መድፈር እግዚአብሔርን መድፈር ነው። ስለዚህ መላእክት ገነትን ይጠብቃሉ። ገነት የሚጠብቀውን መልአክም የሚያዘው የሚያሰማራው ሊቀ መላእክት ቅዱስ ገብርኤል ነው። ማን ይለናል? ታላቁ ሄኖክ በመጽሐፋችን ላይ ያለው ማለት ነው። ይሄን ሄኖክን ደግሞ ሌሎቹ መጽሐፉን ባይቀበሉትም የሄኖክ የአዳም 7ኛ ትውልድ እንደሆነ መጽሐፉ የተጠቀሰለት በአዲስ ኪዳን ሐዋርያው ይሁዳ ጠቅሶ ያስተማረለት ታላቅ አባት ነው። ሌሎቹ ሁሉ አሁን ሳይቀበሉት ኖሮ እኛ ኢትዮጵያውያን እግዚአብሔር ይመስገን አንመጻደቅበትም እንጂ ኢትዮጵያ ይዛው የተገኘችው የሄኖክ መጽሐፍ በአርኪኦሎጂ ቁፋሮ ተገኝቶ ከተገኘው በሙት ባህር አካባቢ ተቆፍሮ ከተገኘው ጥቅል መጽሐፍ ጋር ሲታይ የኢትዮጵያው ሄኖክ ትክክለኛው ቅጅ ሆኖ ተገኝቷል። አሁን ዛሬም ካቶሊኮች እንዴት ብለው ነው የጠረዙት? የኢትዮጵያ ሄኖክ ብለው ነው የጠረዙት። ራሱ ሄኖክን ራሱ ማለት ሲያውቁት። ስለዚህ እንዲህ አድርገን ጠብቀን ያቆየ ነው። የቅዱስ ሄኖክ መጽሐፍ እንደሚነግረን ምንድነው? ቅዱስ ገብርኤል ገነት በሚያገባው መልአክም ሹም ነው። ሁላችሁም ገነት እንድትገቡ እግዚአብሔር ያብቃችሁ። ስንተኛችን ነው? አምስተኛ ቅዱስ ገብርኤል መካን ለሆኑት ሰዎች ልጅ እንዲያገኙ የሚለምንና ብስራቱንም ይዞ የሚመጣ መልአክ ነው።
አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጠኝ ብላችሁ ለምኑት። ካልሰጣችሁ ደግሞ አትጨነቁ። እውነቴን ነው። እግዚአብሔር ሁሉንም ያውቅበታል። እናንተን የሚበድል በእግዚአብሔር የሚያስፈርድ ልጅ ከሚሰጣችሁ ቢቀርባችሁ ይሻላል። ቢሰጣችሁም አመስግኑ፣ ባይሰጣችሁም አትጨነቁ። እግዚአብሔርን ብቻ ግን ለምኑ። ከፈቀደ ይሰጣችኋል፣ ካልፈቀደም አዝኑልኝ ነው በሉ። እናቶቻችን እንዲህ ነበር። የአቡነ ተክለ ሃይማኖት እናት ጌታ ኢየሱስ ክርስቶስ አንተን የሚጠቅም ልጅ ካልሆነ ስጠኝ፣ ካልሆነ ማህፀኔን ዝጋው ነው ያለችው ማለት ነው። የሚጠቅም ልጅ ከሆነ ይሰጣችኋል እግዚአብሔር። ስለዚህ ቅዱስ ገብርኤል ግን ምናልባት ሊሰጠን የሚገባ ሆኖ በእኛ ኃጢአት ምክንያት ቀርቶብን ከሆነ ቅዱስ ገብርኤል ይከፍትልናል። ያን በኃጢአታችን የዘጋ ነው ነበር። ስለዚህ ምን አደረገ? በመጽሐፈ መሳፍንት ምዕራፍ 13 ላይ እንደምንመለከተው ማኑሄ የሚባል ሰው ልጅ አጥቶ ሲኖር መልአኩ ቅዱስ ገብርኤል መጥቶ ልጅ ላጣችው እናቶቻችን ደስታቸው ልጅ ነው፣ ታውቃላችሁ አይደለም? ልጅ ስለሆነ መጥቶ ከባሏ ይልቅ ያበሰራት ለሷ ነው። መጀመሪያ የልጅ ፍቅር በእናት ይጸናልና ማለት ነው። ይሄ ይታወቃል። አይታወቅም? ይታወቃል። መታወቁን ንገረኝ ካላችሁ አሁን ልጅ ቢታመም ሕፃን ልጅ ከሆነ በእግሩ ማሄድ ገና የሚታቀፉ ልጅ ከሆነ እናት ከደረቷ አቅፋ ነው ስታለቅስ ምቱ። አባት ግን ጭንቀት ስለማይችል በውስቲ እንዲያበሉት አይዟችሁ ብሎ ወደዚያ ተንቀሳቅሼ ነው። ጭንቀት አይችልም ወንድ ልጅ ማለት ነው፣ አይሆንለትም። ስለዚህ ደስታውንም የነገራት ለማን ነው? ለሚስቱ ነው፣ ለሶምሶን እናት። በኋላ ናዝራዊ ልጅ ትወልዳላችሁ፣ የወይን ጠጅ እንዳትጠጡ፣ መልካም ልጅ ትወልዳላችሁ፣ ኃያል ሰው ነው ብሎ አበሰራቸው። ኋላ እሷ ሄዳ ለባሏ ነገራት። ኧረ ያንን ሰው ባወቅኩት ማን ነው አላት። እንደገና መልሶ በጋራ ተገለጠላቸው። በጋራ ተገለጠላቸው። እንዲህ ያለ ልጅ ትወልዳላችሁ አላቸው። መኑ ስምከ ከመ አመ በጽሐ ቃልከ ንሰብህከ፣ ቃልህ በደረሰ ጊዜ እንድናመሰግን ስምህ ማን ነው አሉት። ስሜሰ መድምም፣ ስሜ ድንቅ ነውና ለምን ትጠይቁኛላችሁ አላቸው። ስሜ ድንቅ ነውና ለምን ትጠይቁኛላችሁ ብሎ ብስራቱን ነገሯቸው። ሶምሶን ተወለደ፣ ታላቁ ሶምሶን። ስሜ ድንቅ ነው አለው። ድንቅ ያለው ማን ነው? ገብርኤል ነው። ገብርኤል ማለት የቃሉ ትርጉም እጹብ ነገር ማለት ነው። እስኪ እጹብ ነገር በሉ። ድንቅ ማለት ነው። ድንቅ ማለት ነው። ለምን ሲባል ድንቅ፣ መካር፣ ኃያል የሚባለውን የአማኑኤልን ብስራት ስለሚያበስር ማለት ነው። በዚያ ስለተሰጠው ድንቅ ይባላል። ስሜ ድንቅ ነው፣ ድንቅ ታምራትን ያደርጋል። ሶምሶን ተወለደ። ያለቅሱ ፍልስጤማውያን በጣም ያስለቅሷቸው የነበሩ እስራኤልን ያሳረፈ ሰው ነው ሶምሶን። ብዙ ጊዜ ውድቀቱን የሰባኪ ሞኝ ማለት የቅዱሳንን ዝም ብሎ ውድቀት እየሰራ ሰባኪ ስብከት ሲጠፋው ሔዋንን መውቀስ ነው የሚጀምር። ነውር ነው። እኔ እንዲሁም እንደ እናታችን እንደ ሔዋን አድርጎ የሚያሳዝነኝ ሰው የለም። እውነቴን ነው የምነግራቸው። አንድ ቀን አዳም በድላ ሲያበቃ ወደ ሔዋን ቀረብ አለች። ኋላ እንዳላይሽ አላት ቢላት ራቅ ወዳለ በረሃ ሂዳ ማልቀስ ጀመረች ይላል። ራቅ አለ በረሃ። አሁን የዛሬ ሴቶች ባላቸው ያባራቸው እናታቸው ቤት ሄደው ያለቅሳሉ። ሔዋን በዚያ ጊዜ እናት የላት፣ ዘመድ የላት፣ ጎረቤት የላት። ከባዶ በረሃ ስታለቅስ ታሳዝናለች። ደግሞ እናታችን እኮ ነው ታለቅስ ነበረ። ከዚያ በኋላ ተመልከቱ፣ ታረቃት አለው። ቅዱስ ገብርኤል ትዳርም ያስታርቃል። ቅዱስ ገብርኤል መጣና ታረቃት አለው። አይ አልታረቃትም። አዳም ተው፣ ቂምጾ ጸሎት አይረባም፣ ሚስትህን ታረቅ መጀመሪያ አለ። ከዚያ በኋላ አይ አይሆንም አለ። መዳኛህም በሷ ነው፣ ዝም ብለህ ታረቅ አለ። አይ እትከውነኒ ናዛዝተ ያላ መከራዬ ረሷ መከራዬ ናት እንጂ መድኃኒት አይደለችም ማለት። ሄደህ ታረቃት፣ ግድ የለም እግዚአብሔር በሷ ያድንሃል አለ። ሄደን ትምጣ አለ። አይ ወንድ ይሄዳል እንጂ ሴት አይመጣም አለው። አሁን ተብሎ ሴቶች ባልና ሚስት ሲጣሉ መጀመሪያ ሴቶች ደንግጠው የሚወጡት ከዚያ ምክንያት ነው። ዛሬ ግን ሴቱ ነው የሚያስወጣ መሰላል። ዛሬ ሴቱ ነው የሚያስወጣ። ሔዋን ብር ብላ ስለወጣች ሴቶች ሲጣሉ ድንግጥ ብለው የሚወጡት በዚህ ነበረ። ኋላ ደግሞ ምን አደረግ ደግሞ ሂደህ ታረቃት። ምንም ተራ ሴት ብትሆን ደግሞ ባሏ ለምኖ እንዲያመጣት ደግሞ እግዚአብሔር ደግሞ አድርጓል ማለት ታርቋ አመጣት። እዚያው አለ ማለት ሔዋን ጨንቋ ስለነበር ከአዳም ጠጋ ብሎ ሲታረቃት ጊዜ ደስ ብሏ ነገር ታቅናና ጀመረ። አዳም ምን አደርግ ነው እግዚአብሔር የፈረደ ብንበድል ነዋ አይታረቀንም? አይ መታረቅማ ይታረቀናል። ዳሯ አንቺ አለሽና ምን ይሆናል አላት።
አይዞህ እንግዲህ ከፈቃድህ አልወጣም አለችው። ከፈቃድህ አልወጣም አይዞህ አለችው። ከዚያ በኋላ በይ ሱባኤ እንግባ ብለው 40 ቀን ገቡ። 40 ቀን ገብተው ሲያለቅሱ ባህር ውስጥ ገብተው ሲጸልዩ ሊያመልጡ ነው ብሎ ከ35 ቀን በኋላ ማን መጣ? ዲያብሎስ መጣ። አዳም እግዚአብሔር ምሮሃል ውጣ፣ እግዚአብሔር ምሮሃል ውጣ አለ። ማነህ አንተ? ቅዱስ ገብርኤል ነኝ። ተመልከቱ። አይ ወንድሜ እኔ እንግዲህ የፍጡር ቃል ሰምቼ አላውቅም፣ ራሱ ፈጣሪ ይጥራኝ አለው አዳም። አይ አዳም አንተ እኮ ልከኛ ነህ። በኋላ ውርድ ከራሴ ብሎ ወደ ሔዋን ሄደ። ሴቶች ልባቸው ሩሩ ነው። አንድ ችግራቸው ደግሞ የነገሯቸው ሁሉ ማመን። ይሄ ችግር እኮ ነው። ወጣቱ እኮ የሚቀልድባችሁ እንደዚያ ነው። አሁን የከተማው ወንድ ራሱ በሜዳው የሚንሸራሸረው መኪና ይሄ ያጎቴ መኪና ነው፣ ውሸቱ እንድታገባው ማለት ነው። እንደዚህ ያለ የነገሯቸውን ስለሚሰሙ ያታልላቸዋል። አሁን እንደዚህ አድርጎ አታለለ። ሔዋን አየችው ያንን ጅጁ ባልሽም እግዚአብሔር ምሮሃል ብሎ በይ እሱም ቢካላ አንቺ ውጭ አለ። እግዚአብሔር ቸር አይደለም እንኳን እኔ ያልቀለፍተን አይምረኝም። ያው አንድ ሱባኤ ጀምራችሁ አሁን የዚህ ዘመን ወጣት ብድግና አርሴማ በሁለተኛው ቀን ውጣ ብላኛለች ይችላል አትልም። አርሴማ ሰውን ውጡ አትልም። ውሸታችሁ ይሄን ማለት ነው። እንዲያውም ቅድስት አርሴማ እንድትጠላ የምታረጓት እናንተ ናችሁ። ያችን የመሰለች ሰማይ አርሴማ እንደዚህ ብላ አርሴማ ግቢ ብላኛለች፣ አርሴማ ተፋቱ ብላኛ። እንዲሁ ምኑን አመጣችሁት? በእውነት ነው። ሰው እኮ ምኞቱን ሁሉ በእግዚአብሔር ማላከክ ጀምሯል። በእውነት ማለት የሚፈልገውን ሁሉ ማለት አሁን አርሴማ በ3ኛው ቀን ውጣ በ4ኛው ቀን ውጣ ይባላል። አትም ሱባኤን ፈጽመን እንድንወጣ የሚፈልጉት ማለት ነው። ደርሳችሁ በቃ ብቸኛይቱ የሽማግሌ የጋብቻ ሽማግሌ አርሴማን አድርጋችሁ ቁጭ አላችሁ። ቅድስት አርሴማን ማክበር፣ በዓሏን ማክበር፣ ገድሏን መጸለይ ይገባል። ግን የማይገባ ነገር ውስጥ መግባት ደግሞ ደርሳችሁ አርሴማ ማርያም ማለት ምን ማለት ነው? የምትቀላቀሉት እና እኔ በአርሴማ ስም አንድ የሆነ ዛር ሁሉ እንዳይቀልድባችሁ። ቅድስት አርሴማን በአግባቡ አክብራችሁ እኔ እናቴ ቅድስት አርሴማን አከብራታለሁ። እውነት ከልቤ በጣና ገዳማት ውስጥ ቀደምት አሁን በየቦታው አርሴማ ቤተክርስቲያን እየሰራ ነው። ቀደምት ከባጼ ዘራዳዊት ጊዜ የተሰራች አርሴማ ገዳም አለ። እዛችን ብዙ ጊዜ እሄዳለሁ፣ እሳለማለሁ፣ አከብራለሁ እናታችን። ግን የማይገባ ነገር ግን ወስዶ እንደዚህ መሄድ አይገባም። እና ሱባኤ የሚያስቋርጥ መልአክ ወይም አርሴማ ወይም ቅዱስ ጊዮርጊስ ሳይሆን ሱባኤ የሚያስቋርጥ ሰይጣን ነው። በቃ መልሱን ብታገኙት እንኳን ሱባኤው እስኪያልቅ መቆየት አለባችሁ ማለት ነው። ይሄ የቤተ ክርስቲያን ስርዓት አስወጣት ብዙ ዋጋ ከፍሎ ከዚያ በኋላ እዟቸው ሲሄድ መቼስ ቅዱስ ገብርኤል ምን ይወጣል እንዳትርቃት ስላለ እዚያ በኋላ ስትወጣ ጊዜ አዳም ና እንሂድ በአንድ ቀን ሳይምረኝም ብለህ ነው አለች። ተከትሎ ወጣ። እዚያ በኋላ ተከትሎ ወጣ። አንገቱን ደፍቶ ምን አደርጋለሁ አትራቃት ብሎኝን እያለ ሄደ። ዲያብሎስ ደግሞ ምን አደረገ? ቤት የሚያህል ድንጋይ ጣለባቸው። ወተደብተረት ይእቲ እም ላይ ሊሆን ይላል። ቅዱስ ገብርኤል ያንን ድንኳን አደረገባቸው። ድንኳን አድርጎ 3 ቀን ከዚያ ድንኳን አርፈው እንዲቆዩ አድርጎ ከዚያ በኋላ እግዚአብሔር 5500 ዘመን ሲፈጸም ተወልጄ አድንሃለሁ የሚል ቃል ኪዳን ገባለት። አዳም ለቃል ኪዳን ሳይበቃ ሊገለው የነበረውን ሰይጣን ከልክሎ ለቃል ኪዳን ጠብቆ ያቆየው ቅዱስ ገብርኤል ነው። ሁላችንም ጠብቆ ለንስሐ ያብቃን። ስለዚህ ተመልከቱ፣ እንደዚሁም ሁሉ አሁን ሶምሶንን የሚወቅስ ሰው ሶምሶን ታላቅ ሰው ብዙ ዋጋም ከፍሏል። እንዲህ ያለ ልጅ ትወልዳላችሁ ብሎ አበሰራቸው። ይሄ ታላቁ ሶምሶን በአንድ እጁ ቤት የሚደረምስ መጽሐፍ ቅዱስን አልተርከውም ሙሉን ስለምታውቁት ማለት ነው። እንዲሁ እንደ ቅድሙ እንደ ንቡ አንዱን ቀስመን እንሄዳለን። የሚደረምስ ኃያል ሰው ነበረ። ገሊላ በምትባል በአንዲት ሴት ምክንያት ተላልፎ ተሰጠ። የዚህን ዓለም ኃይል የሚያደክመው ዝሙት ነው። በዝሙት ኃይሉ ደከመ፣ ታስሮ ተወሰደ። ኃያሉን ሶምሶን በአንበሳ መንጋጋ ሺህ የሚገለውን ሰው ምንድን ያደረገው? ዓይኑን አውጥተው ታስሮ በጠላቶቹ በፍልስጤማውያን መካከል እንዲዘፍን አደረጉ። ባቄላ እንዲፈጭ ናዝፈን አሉ። አላይዶ ምሰሶውን አስይዘኛለ የሚመራውን ብላቴን አቤቱ ፈጣሪ ይሁን ጉልበቴን መልስልኝና ለዛሬ ብቻ ልሙት ብሎ ጸለየ። ጉልበቱን መለሰለትና ነቅና የዚያን ጊዜ ጠጉሩ መብቀል ጀምሮ ነበር ይላል ሊቃውንት ደግሞ ሲያመሰጠሩ። ጠጉሩ መብቀል ጀምሮ ስለነበረ ኃይሉን በጠጉሩ መልሰና ሰጠው።
ነቅ አድርጎ መላ ፍልስጤማውያንን ደርምሶ ሞተ። ይህን ሊቃውንት ምን ይሉታል ሲተረጉሙት? ሶምሶን የኢየሱስ ክርስቶስ ምሳሌ ነው። ሶምሶን ፍልስጤማውያን እየናቁት ሙቶ በሞቱ ፍልስጤማውያንን እንዳጠፋ ክርስቶስም አጋንንት በናቁት ሞቱ ሞትን አጠፋ ይላል። እንዲህ ያለ ለምሳሌ የሚበቃ ለክርስቶስ ምሳሌነት የሚበቃ ልጅ ማን መጣ? ያቺ ጸጉሩ ድንግል ማርያም ናት ይላል። ጸጉሩ መብቀል ጀምሮ ነበር። አዳም ሞተ፣ ጸጉሩ መብቀል ማለት ድንግል ማርያም ስትበቅል የአዳም ኃይሉ ተመለሰ። በማን? በኢየሱስ ክርስቶስ። ሶምሶን ከሞተ አንበሳ ማር በልቶ ነበረ። የሞተ አንበሳ የተባለ አዳም ነው። ማር የተባለች ድንግል ማርያም ናት። ወለላ የተባለ ኢየሱስ ክርስቶስ። ጣዕሙ ከመዓዛው ከማሩ የሚገኘው ጣዕም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጡመ ስም ለዘይጼው የሚባለው በዚህ መሰረት። ስለዚህ ሶምሶንን የሚባል የኢየሱስ ክርስቶስ ምሳሌ የሚሆን እስራኤልን ከመከራ ያሳረፈ ታላቅ መስፍን እንዲወልዱ ማኅፀናቸውን የፈታ ሐዘናቸውን የሻረ ቅዱስ ገብርኤል ነውና ለእኛም ኢትዮጵያንን የምናርፍበትን ጊዜ ያምጣልን። ለሁላችሁም ሐዘናችሁን ይሻርላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ እየጨረስን ነው። ቅዱስ ገብርኤል ሲፈይ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠ ክብር ምንድን ነው? ታላቅ ነው። ቅዱስ ገብርኤል ሌላስ ምን ክብር ተሰጥቶታል ካላችሁኝ፣ አዎ ምስጢር የመተርጎም ሀብት የተሰጠው መልአክ። ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ህትም ብሎ እግዚአብሔር ይሄንን ራእይ አትፍታው ብሎ ያዘዘውን የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል ነው። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ። አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ይላል? የአበሻ መድኃኒት ተብሏል። ተመስገን ነው። መቼስ የማናደርገው የለም። የአበሻ መድኃኒት ይልና አውቆ በዚያው ጥንቆላም አለበት ነው። ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የእመቤታችን ስም ነበር ወስደውት ነው። እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል። ሁላችሁም የቅዱስ ገብርኤል መልክ ገለጣችሁ፣ አይምሯቸውን ብሩህ ያደርግላችሁ። መጻይቁ ሀቤከ ከመ እፈክር ለከ ዳንኤል ወደ አንተ መጥቻለሁ። እስመ ብእሴ ፍትወት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበረ። አንድ ነገር ልንገራችሁ። ሰው ሲያጠና ትምህርት የማይገባው አንዱ ምክንያት የሆነ ያልሆነ ምግብ ስለሚበላም ጭምር ነው። ምን ማለት ነው? በሉ የሆነ ያልሆነ ማለት ማጠራቀም ማለት ነው። ታውቃላችሁ? ማጠራቀም በሉ እንጂ። አሁን እናንተ ሞኝ ናችሁ መሰለኝ። ለምን በሉ። አሁን የተመጣጠነ ምግብ ተብላችሁ ተምራችኋል በባዮሎጂ ማለት ነው። እና የተመጣጠነ ምግብ ማለት አንድ ቀን ሽሮ አንድ ቀን ክክ ነው እንጂ ክኩንም ሽሮውንም ሁሉን አቅርቦ አንድ ቀን ማግበስበስ ማለት አይደለም ማለት ነው። ይሄ ሁሉ እኮ አይገባንም በእውነት ነው። ይሄ ደግሞ ምን ያደርጋል? ህሙግ መብል የሐምግ ልበ የደፈረሰ ምግብ ልብ ያደፈርሳል ይላል። አሁን ሰው ይሄ ዝም ብሎ ያንንም አጠራቅሞ አይኑሮ ራሱ ጥርቅምቅም ነው። ምንም አጥንቱ አይገባው፣ ተምሮ አይገባው፣ ተነግሮ አይሰማው። አሁን እርግጠኛ አይደለሁም። ዛሬ የተማራችሁበትን ርዕስ ብትጠየቁ ሁሉ የሚጠፋችሁ ሰዎች ናቸው። ምክንያቱም አይሰማም። ሰው ዝም ብሎ ደስ ብሎት ብቻ ይሄዳል። ቤተክርስቲያን መጥቶ የሚባለውን አይሰማም። እና አይምሮን ለመክፈት ወደ ዳንኤል ቅዱስ ገብርኤል የሄደለት ጥሬ ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ነው። ጤፍ ጥሩ ነው፣ ስንዴ ጥሩ ነው አላልኩም። ሀሳቤ ምንድን ነው? ሁሉንም ማጠራቀም አይገባም። ያለችውን ነገር መጥኖ አንዷን ለአንድ ቀን መብላት አላችሁ። አዎ፣ ስለዚህ ነው እኮ ነው ጳጳሳት ይላል ፍትሐ ነገሥቱ። ጳጳሳት የሕዝብ ብሶት ሲሰሙ ፍርድ አጥርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። አሁን ማር እውቀት እንዲከፍት በመጽሐፍ ተጽፏል ነው። ስለዚህ ጥሬ የሚበሉ ሰዎች የሚያደርጋሉ ብሩህ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸዋል።
ስለዚህ ጥሬ ለሚቆረጥመው ዳንኤል ሰውነቱን መጥኖ ስለሚኖር ቅዱስ ገብርኤል መጣ። አሁንም ጾማችሁ ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁን ምስጢር ሁሉ ቅዱስ ገብርኤል ይከፍትላችኋል። ቅዱስ ገብርኤል ይሄንን ጥበብ ለሁላችንን ይግለጥልን ይግለጥልን። አሁን ሁላችሁ አሁን የእንትን ለልዩ አሉ የከተማ ሰው አይምሮ እንዲከፍት ተብሎ ምንድነው የሚባለው? የወይራ ዘይትና ደግሞ ምናሳን የሚባላሉ ያበላላል እውቀት እንዲገልጥልን እና እነዚያ ልጆች አሁን በአንዳንድ ሰሞን አሉ በየሚዲያው መጥተው ይሄ ልጅ የሚገርማችሁ የ7 ዓመት ልጅ ነው የ9 ዓመት ልጅ ነው ግን ፊዚክስ ያውቃል ይባላል። እዚህ በኋላ ታይተው ነው የሚጠፉ። ታይተው ሁሉም ነው የሚሉት እንደ ጸከምቱ ማለት ነው። መጀመሪያ አታይ ብለው የሚጠፉ ነው የሚሆኑት። የሚቆይ እውቀት የሚያገኙት ከእግዚአብሔር የተገኘ እውቀት ያላቸው ሰዎች ናቸው። ስለዚህ አቅርቧቸው ልጆቻችሁ፣ ቁርባን አትከልክሏቸው። ቤተክርስቲያን ስትመጡ ልጆቻችሁን አዝላችሁ ኑ። ምክንያቱም ልባቸው ንጹሕ የሆኑ ብፁዓን ናቸው እግዚአብሔርን ያዩታል ተብሎ ስለተጻፈ ሕፃናት እኛ የማናየውን እግዚአብሔርን ቅዳሴ ላይ ያያሉ። በጣም በሚያስደንቅ ሁኔታ እግዚአብሔርን ያያሉ። ስለዚህ ጠብቃችሁ ልጆቻችሁን አምጥታችሁ እዚህ አስባርኳቸው። ይበርዳል ቤተክርስቲያን አትሂድ አትበሏቸው። ቅዱስ ገብርኤል ተሳሉ። ልጆቻችሁን አይምሯቸው ዝግ ያለ ትምህርት የማይገባቸው ከሆነ ይገልጥላቸዋል። ለዳንኤል የተረጎመ አምላክ ቅዱስ ገብርኤል ልኮ ለእኛም እንዲተረጉምልን ቅዱስ ፈቃዱ ይሆንልን። ስንተኛችን ነው? 5ኛችን ነው አይደለ? ይቅ 5 ነው 6? በቃ ያዙን። የቁጥሩ ምን አገባው ነው? ያዙት፣ ዘርዝራችሁ ያዙት። እስቲ ዘርዝሩት። ምን አድርጓል? አንድም ዋይ ነበሩ ይባላል ገጠር። እንዲያው ዛሬ ተሰበከው ስብከት እንዲያው ዛሬ ተሰበከው ስብከት አሉ። አይ ሟይ ምን ተባለስ? አረሉን ይዤው አሊ ባለሙሉ ማለት ነው። እንደዚህ አይባልም። እሺ አንደኛ ሁከት ያርቃል እናበሉ እንጂ። ሌላስ? ውሃ ያፈልቃል፣ ስደተኞችን ይጠብቃል። ስንት? እሺ ሌላስ? እባብና ጊንጥን ያዝባቸዋል። ገነት በሚገቡ መላእክት ላይ የተሾመ ነው። ሌላስ? እውቀትን ይገልጻል። መካኖችን ልጅ እንዲያገኙ ያደርጋል። ያዙት። ሐሳቡን ከያዛችሁት ቁጥሩ ያጣላል፣ ችግር የለም። ሐሳቡን ያዙ። ወደ ደግሞ እንጨርሰው እንሂድ አሁንም ማለት ነው። እንቀጥል። ሌላስ? ቅዱስ ገብርኤል ለዳንኤል ተርጉሞለታል። አሁንስ ደግሞ ምን ያደርጋል? እሳት ያጠፋል። አይደለም እንዴ? ታውቁታላችሁ። ይሄ ለማን ያጠፋላችሁ? ለሰለስቱ ደቂቅ 1-2 ነጥቦች ነው ቢቀሩ። እሳት ያጠፋል። እሳት ማጥፋት አሁን ልብ በሉ ይበላል። ማን ሊጠብቅ ነገር ይምጣይ ወዲያው እንደጻሉ ይበላል። አሁን ልብ በሉ የሰዓት አቆጣጠር አለ። ሰዓት በሉ ቀጥሉ። ወደ ታች ቁጠሩ። ደቂቃ እሺ፣ ሴኮንድ እሺ፣ ማይክሮ ሰከንድ እሺ፣ ናኖ ሰከንድ። ከዛስ ደግሞ ማን ነው ያለ? ሰዓት። እሺ እናንተ በሁለቱም ቀጥናችሁ መሰለኝ ማለት ነው። በዚያም በዚህ ማለት ነው። እሺ ከዚህ በታች ለማንኛውም ከቅጽበት ቤተክርስቲያን ምናልባት ሰዓት፣ ደቂቃ፣ ከዛ ደግሞ ቅጽበት፣ ከዚያ የመጨረሻ ፍልቃቂት የሚባሉ ከቅጽበት ያነሱ መቁጠሪያዎች ከማይክሮ ሰከንድ በታች ያሉ መቁጠሪያዎችን ሁሉ ቤተክርስቲያን ታውቃቸዋለች። ታዲያ ከዚያ በፈጠነ ፍጥነት ቅዱስ ገብርኤል ይፈጥራል። ከዚያ በፈጠነ ፍጥነት። ምክንያቱም በእሳትና እሳት ውስጥ በገባ ነገር መካከል ምንም የጊዜ ልዩነት የለም። ግን እሳት የተጣለለትን ነገር ከሚበላበት ፍጥነት የቅዱስ ገብርኤል ፍጥነት ይቀርባል። ስለዚህ 3 ደቂቅ እሳቱ ውስጥ ሲጣሉ እሳቱ 3 ደቂቅን ከመብላቱ በፊት ቅዱስ ገብርኤል ፈጥኖ ደረሰ። ያንን እሳት አጠፋ። ለምን ይመስላችኋል? እሳት ስለማይበላው የእግዚአብሔር እሳት ቅዱስ ገብርኤል የናቡከደነፆርን እሳት አጠፋ። ስለዚህ ሁላችሁንም እሳቱን ያጥፋላችሁ፣ ለሁላችን ያጥፋል። በሀገራችን የነደደው የዘረኝነት እሳት ሁሉ ያጥፋልን። መጨረሻ ሌላ ቅዱስ ገብርኤል በጣም ብዙ ደገኛ 2 ነጥብ ያቀርብያችኋል። አንደኛው ጭንቀትን ያርቃል። የቅድሙ ሰላም፣ ሁከት፣ አጠቃላይ በህዝብ ላይ የተነሳ ሁከት ነው። አሁን ደግሞ ጭንቀትን ያርቃል። ብቻቸውን ለተጨነቁ ሰዎች ይደርስላቸዋል። አንዱ ማን ነው? አረጋዊ ዮሴፍ አይደል? አረጋዊ ዮሴፍ በጣም ተጨንቆ ነበር። ምን ነው? ስለ እመቤታችን ተጨንቆ ይሻል ብሄድ ከሱ ነው የጸነሰች ብለው ወግረው ይገድሏታል።
ትቻት እንዳልጠፋ አድርጎቱን አውቆ ይዟት ጠፋ ይልኛል። ወልቀ ዮሴፍ ተጽኑ መዋግደ ሕሊና ዮሴፍ በጽኑ ጭንቀት ውስጥ ተያዘ ይላል። ወንዘ ዘንበ ይሄድ አስተርአዮ መልአከ እግዚአብሔር በሕልም ይሄንን ሲያስብ ሲጨነቅ መልአከ እግዚአብሔር ቅዱስ ገብርኤል ተገለጠለት። ጀዋናን የተጸነሰው ከመንፈስ ቅዱስ ነውና አትፍራ አለ። የተፍራነ ሲወጣ ለማርያም ፍርት ጋር ጮኛ ማርያም ይዘህ ሄድ አለ። ይዞ ሄደ። ከዚያ በኋላ እመቤታችንን ከውግረት ዳነች፣ እሱም ተጠበቀ። ስለዚህ ጭንቀቱን ለዮሴፍ ጭንቀቱን አርቆ በመንገድም እየመራ ያመጣው በኋላ እርሱ ነው። እናጠቃልለዋለን መጨረሻ ላይ ማለት። ስለዚህ ቅዱስ ገብርኤል ለሚጨነቁ የሀሳብ እንደውም ይገርማቸዋል። አሁን ችግር ከጎዳን በላይ የሀሳብ ጭንቀት ነው እያንጓለለን ያለው። የሀሳብ ሁከት ለበዛብን ሁሉ ቅዱስ ገብርኤልን አስቦ ከእግዚአብሔር የተፈጠርክ ሁከትን የምታረቅ ቅዱስ ገብርኤልን በሕሊናዬ የሚወጣውን የሚወርደውን ጭንቀት ሁሉ አስወግድ የምትሉት መረጋጋትን ይሰጣቸዋል፣ ስክነትን ይሰጣቸዋል። እዚያ በኋላ ቢያንስ እንኳን የምናስብበትን አይምሮ እንኳን እናገኛለን። ለቅዱስ ዮሴፍ ጭንቀትን የፈታ አምላክ የእኛንም ጭንቀት ይፍታልን። ቅዱስ ገብርኤል ከዚያስ ወደ ክርስቶስ የሚመራ የሐዲስ ኪዳን ብቸኛው ሰባኪ ነው። በእውነቱ ነው የመጀመሪያው ሰባኪ ቅዱስ ገብርኤል እና ይገርማችኋል፣ መጋቤ ሐዲስ የሚባለው የመጀመሪያው ቅዱስ ገብርኤል። መጋቤ ሐዲስ ማለት ሐዲስ ኪዳንን መጀመሪያ የሰበከ ሰው ነው። በጨለማ ለነበሩት እረኞች ተመልከቱ፣ ኢትፍሩ እስመናሁ እዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ዓለም፣ ለዓለሙ ሁሉ የሚሆን ደስታን እነግራችኋለሁና አትፍሩ ብሎ ለእረኞች የክርስቶስን ልደት ያበሰራል። እረኞችን ደግሞ እየመራ በብርሃን ከክርስቶስ ያደረሳቸው ቅዱስ ገብርኤል ነው። ስለዚህ ቅዱስ ገብርኤልን ማክበር ከክርስቶስ ያደርሳል እንጂ ክርስቶስን አይጋርድም። ከክርስቶስ የሚያደርሰው ቅዱስ ገብርኤል ነው። ሰብአ ሰገልን ከሩቅ ሀገር መጥቶ እየመራ በኮከብ አምሳል ያመጣቸው ቅዱስ ገብርኤል ነው። እረኞችን ያደረሳቸው ቅዱስ ገብርኤል ነው። ኋላ ደግሞ ተመልከተ፣ ሰብአ ሰገል በየት መመለስ እንዳለባቸው መንገድ አመላካችን ቅዱስ ገብርኤል ነው። ዮሴፍን ደግሞ ተመልከቱ፣ ሁር ወንሳ ሕፃነ ወእሞ ወጉዬ ውስተ ብሔረ ግብፅ ወሃሉ እየ እስካመ እነግረከ፣ እናቱንና ሕፃኑን ይዘህ ወደ ግብፅ ይሄዳል። ወደ ግብፅ እኔ እስከምነግርህ ድረስ በዚያው ቆያል። እንደው ቅዱስ ገብርኤልን መስማት እንዴት አድርጎ ይጠቅማል መሰላችሁ? እኔም እስከምነግርህ ድረስ በዚያው ቆያል። በቅዱስ ገብርኤል ቆይ እስከሚላችሁ አትፍሩ፣ በዚያው ቆዩ፣ ጽኑ ከቤተ ክርስቲያን። በዚያም ቤታችን እናቱንና ሕፃኑን ይዘህ ሂድ። ይሄ ቅዱስ ገብርኤል ከዚህ አይነት አዘዘ መልአክ የነገረን። እናቱንና ሕፃኑን ይዘን የምንኖር እኛ ነን ኦርቶዶክሳውያን። እናቱንና ሕፃኑን ይዘህ ወደ ግብፅ ስትሄድ፣ ግብፅ ማለት የቃሉ ትርጉም ጨለማ ማለት። በጨለመበት በዚህ ዓለም ስትኖር ድንግል ማርያምንና ኢየሱስ ክርስቶስን ጥላ አትሂድ ማለት ነው እኮ ትርጉሙ። ክርስቶስን አምላክ ስትል እሷን ወላዲተ አምላክ፣ ክርስቶስን ሕይወት ስትል እሷን መሰረተ ሕይወት፣ ክርስቶስን መድኃኒት ስትል እሷን ሙዳየ ፈውስ፣ ክርስቶስን የሕይወት እንጀራ ስትል እሷን መሶበ ወርቅ፣ ክርስቶስን ዝናም ስትል እሷን ደመና፣ ክርስቶስን ብርሃን ስትል እሷን ምስራቅ ብለህ ይዘህ ሂድ። ድንግል ማርያም ይዘህ ሂድ አለ። ይዞት መጣ። በዚህ ኖረ። በግብፅ አድርጎ ኢትዮጵያ መጣ። ኢየሩሳሌም ያሰደደችውን ክርስቶስ ኢትዮጵያ በብርሃን ተቀበለች፣ በብሩህ ልብ ተቀበለች፣ በብዙ ተቀበላለች። በደብረ ሊባኖስ ተቀምጣለች ልጇን ይዛ እመቤታችን። አሁን የምናስበው ዘመነ ጽጌ። ከዚያ በኋላ ደግሞ በዚህ በደብረ ወገግ ተቀምጣለች። አቡነ ሳሙኤል ገዳም በአሰቦት ሥላሴ ተቀምጣለች። ዋልድባ ተቀምጣለች። አክሱም ተቀምጣለች። ደብረ ዳሞ ተቀምጣለች። ደብረ ሊባኖስ ተቀምጣለች። በሳይገደሙ ገና ማለት ነው። ጣና ቂርቆስም ተቀምጣለች። ስለመጣሁበት አይደለም። ጣና ቂርቆስም ተቀምጣለች። እንዲያውም ባህል ራሱ ስም ያገኘ በዚህ ነው። ኋላ ስደቱ ሲያል ሄሮድስ ሲሞት መጥቶ አና በደመና አይ ሄሮድስ ስለሞተ በደመና ጫናትና ና ብሎ ለዮሴፍ ነገረው። ባህሩ አና ማለት በግዕዝ ጫናት ማለት ነው። ባህሩ በዚያ ጣና ተባለ። ጣና ቂርቆስ 3 ወር ከ10 ቀን እመቤታችን ተቀምጣለች። እዚያ ተቀምጣለች። አልሄድም ብላ ነበር እመቤታችን። እኔ ወደ ኢየሩሳሌም አልሄድም፣ ያችን ነፍሰ ገዳይ ሀገር አልሄድም። ይህች ሀገር ናት፣ እግዚአብሔር የሚፈሩ ሰዎች አሉባታል። አይ ይህችን ሀገር
እኔ ገና በኢየሩሳሌም የምፈጽመው የድነት ስራ ነው። እሱ ስራ ስላላለቀ እንሄዳለን። ግን ይችን ሀገር ከወደድሻት ርስት አድርጌ ሰጥቼሻለሁ አለ። ዓለም ድንግል ማርያምን ዮሐንስ ወንጌል ምዕራፍ 19 ላይ እነኋት እናትህ ተብሎ ከመስቀል ስር ከመቀበሉ በፊት እኛ በእናትነት የተቀበልናት ገና በ2 ዓመቱ ነው። ኢትዮጵያ ድንግል ማርያም እናት አድርጋ የተቀበለቻት ጣና ቂርቆስ ተነስተው ሊሄዱ ሲሉ በ2 ዓመቱ ነው። ሰጣ ርስት አድርገህ ከሰጠኝማ ኢትዮጵያ ለድንግል ማርያም ድንግል ማርያምን ለኢትዮጵያ ሰጠ። ተነስተው ሄዱ። ከዚያ በኋላ በአፋር አድርገው አፋር ማለት ኦፌር ማለት ነው። አፌርም ኦፌርም ይላል ወርቅ ማለት ነው። ወርቅ ስለሚበዛበት ግዕዝ ነው ቃሉ አፋር ማለት የግዕዝ ቃል ነው አፋር ማለት። የአፋር ሰዎች በግመል ስንቅ ጭነው እመቤታችን ሸኝዋል። ከዚያ በኋላ በኤርትራ በኩል አድርጋ ቁስቋም ገብታ ተመለሰች፣ እስራኤል ገባች። ስለዚህ ቅዱስ ገብርኤል ዮሴፍ ሲሰደድ ሂድ ያለው እሱ ነው። ከስደት የመለሰውን ቅዱስ ገብርኤል ነበር እየመራ ብስራቱን የነገረው እሱ ነው። ለሁላችንም ከስደት የምንመለስበትን ብስራት ቅዱስ ገብርኤል ይንገረን። አሜን በሉ እንጂ። ከዚህ በላይ የመጨረሻው ከዚህ በላይ ቅዱስ ገብርኤል ድንግል ማርያምን ለማብሰር የተመረጠ አይደለም ነው። አባቶቻችን ሲተረጉማሉ ነገሩ ተርታ ከሆነ ተርታ መልእክተኛ ይላካል፣ ነገሩ ትልቅ ከሆነ ትልቅ መልእክተኛ ይላካል። እስኪ በሉ ነገሩ ተርታ ከሆነ በሉ እሺ። ነገሩ ታላቅ ከሆነስ እውነት ማሰት ነው። አቤት አሁን ለአንድ ጎረቤት ኑና ጠጡ ብለን የምንልከው ሰውና ለአንድ ባለስልጣን የምንልከው መልእክተኛ ይለያል አይደለም? እንደገና ምሳ እንብላ ተብሎ የሚላከውና ለጋብቻ የሚላከው መልእክተኛ ይለያል አይደለም? ነገሩ ትልቅ ሲሆን ደብዳቤውም ታላቅ ነው፣ መልእክተኛውም ታላቅ ነው። ስለዚህ ታላቅ ነገር እግዚአብሔር በምድር ላይ አድርጓል። ያ ታላቅ ነገር አብይ እግዚአብሔር የሚባል ታላቁ ክርስቶስ ሰው መሆኑ ነው። ቃል ሰው ነው። ታላቁ እግዚአብሔር ሰው ስለሆነ እግዚአብሔር በምድር ላይ የሰራው ታላቅ ነገር የእግዚአብሔር ሰው መሆኑ ነው። ያ የተፈጸመባት ታላቅ መቅደስ ደግሞ ድንግል ማርያም ነው። ለትልቅ ሰው ትልቅ መልእክተኛ ይላካል። ከድንግል ማርያም በላይ ደግሞ ትልቅ ሰው የለም። እሷን የሚመጥን መልእክተኛ ገብርኤል ስለሆነ ቅዱስ ገብርኤል ተላከ። ለዳንበት ለታላቁ የድነት ምስጢር ታማኝ መልእክተኛ ታማኝ መቅደስ ድንግል ማርያም ማዕነት የጣፋች ሰማይና ምድር ለመወሰን የማይቻለውን ለመወሰን የታመነች ሔዋን ያባከነችውን ምስጢር ወስና ለመያዝ የታመነች መዝገበ ምስጢር ድንግል ማርያም ናት። ወቱ ማርያም ተዓቅብ ዘንድ ወተወድዮ ውስተ ልባ ድንግል ማርያም ይህ ሁሉ በልቧ ተጠብቀው ነበር። ድንግል ማርያም የቻለችውን ምስጢር ማንም አያውቅ። ዘመኗን ሁሉ ሐዋርያት እኮ አንድ ቀን እንደው ብርሃነ መለኮቱ ብልጭ ቢያደርግ ፍግም ብለው ወድቀው ነበር። ድንግል ማርያም 33 ዓመቱ በአብራው ስትኖር ስንት ምስጢር ችላ ይሆን በእውነቱ? ያንን ይዛ ለኖረችው መዝገበ ምስጢር የታመነ ቅዱስ ገብርኤል ነውና ቅዱስ ገብርኤል የድነታችን ደብዳቤ ይዞ የመጣ መልአክ ነው በእውነቱ ማለት የድነታችን ደብዳቤ። ድነታችን የመጣው ደግሞ በሔዋን ጆሮ በሔዋን ጆሮ ሞት ሲገባ በድንግል ማርያም ጆሮ ምን ገባ? ደስታ። ተፈሥሒ ፍሥሒ ደስተኛይቱ ሆይ ደስ ይበል ይችላል። ደስተኛይቱ ሆይ በሉ ይሄን የተናገረ ማን ነው? በሔዋን ጆሮ ምን የተባለ የተቆረቆረ ሐዘን። ምን የሚል ሐዘን? ሔዋን በሕማም ውለች፣ በጭንቅ ውለች፣ በስቃይ ውለች አላት። ተመልከቱ ማለት መልሰሽ ፈቃድሽ ወደ ባልሽ ይሆናል። ያ ስቃይ እናቶቻችን በጣም በብዙ ስቃይ እንዲወልዱ ተደርገዋል ማለት ነው። በዚህ ዓለም ከብዙ ሕማም ሁሉ በጣም ትልቁ ስቃይ የሚባለው ምጥ ነው ይባላል። የሕክምና ባለሙያዎችም ይናገሩታል። እንደውም ከሰውነት ጎን አጥንት 9 ወይም 10 ሲሰበር የሚሰማንን ያህል ስሜት አንድ ሴት በምጥ ጊዜ ይሰማታል ይላል። የሁሉ ስቃይ ችለው ነው የሚወልዱ። ይሄን ያመጣችው ማናት? እናታችን ይሆናል። ደግሞ መልሰሽ ፈቃድሽ ወደ ባልሽ ይሆናል። ሴቶች እንደ ምጥ ቢሆን ኑሮ መልሰው ባላቸው ጋር አይኖሩም ነበር። ባላቸውን እንዲወልዱ ያደረጋቸው እግዚአብሔር እኮ ቸር ነው። አንድ ቀን ወልደው ይፋቱ ነበሩ። መልሰው ልጁን ወልደው ልጁ ቆልጭ እያለ ሲሆን ይረሱታል። ምጡን ማለት ደስ ይላቸዋል። ምክንያቱም ልጅ የእግዚአብሔር መልክ ነው። ሕፃናት ለምንድን ነው አሁን ሕፃን ስናየው ሁሉ ደስ የሚለን ይመስላችኋል?
ስላልበደሉ የእግዚአብሔር መልክ ነው ያላቸው እና ሳምንት ያማጠች ሴት እንኳን ብትሆን ልጁ ስታየው ሐዘኑ ይጠፋል። ያ ሐዘን በሔዋን ልጆች ተንቆርቁሮ ነበር። ያ ሐዘን በገባበት ጆሮ አሁን ያንን ለመንቀል እግዚአብሔር ደግሞ የደስታ ወንዝ በድንግል ማርያም ጆሮ አንቆረቆረ። ማን አፈሰሰው? ቅዱስ ገብርኤል አፈሰሰውና ያ ደስታ ደግሞ ለእኛ በልጅነት ተሰጠን። ያ ደስታ ኢየሱስ ክርስቶስ ነው። ስለዚህ ድንግል ማርያምን ሙሐዘ ፍስሐ የደስታ መፍሰሻ ስንላት ቅዱስ ገብርኤልን ጸዋሬ ፍስሐ ስንለው ኢየሱስ ክርስቶስ ደግሞ ፍስሐ ሁሉ ዓለም እንለዋለን። የዓለም ሁሉ ደስታ። ይህንን ይዘን ደግሞ ከቅዱስ ጳውሎስ ጋር እንላለን እብለክሙ ዘልፈ ተፈስሑ በክርስቶስ ሁልጊዜ እላችኋለሁ በክርስቶስ ደስ ይበላችሁ ይላል ቅዱስ ጳውሎስ። ለምን? በሁሉም ነገር ደስ የሚላቸው ሲያልቅ ደስታቸው ያልቃል። በክርስቶስ ደስ የሚላቸው ግን ደስታቸው አያልቅም። የማያልቀውን ደስታ አምጥቶ ያንቆረቆረልን ቅዱስ ገብርኤል ስለሆነ ቅዱስ ገብርኤል ሆይ የተሰጠክን በሉ እንጂ ቅዱስ ገብርኤል ሆይ በሉ የተሰጠክን ምንድን ነው? ድገሙት። ቅዱስ ገብርኤል ሆይ እሺ የተሰጠክን ሶስተኛ በሉ የተሰጠክን እሺ ታላቁ መልአክ ቅዱስ ገብርኤል ከታላቅ መከራ ይሰውረን። ለታላቁ ድኅነታችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙን በቅተን መንግሥቱን ለመውረስ ክብሩን ለመቀደስ ያብቃን። ወስብሐት ለእግዚአብሔር። ይቆያል።